ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ውድ የኢትዮጵያ ሚዲያ ቤተሰቦቼ ከረጅም ጊዜ በኋላ ተገናኝተናል። በህዳር ወር 2018 ዓመተ ምህረት ውስጥ አንድ ዓመት ከሁለት ወር አካባቢ በቪዲዮ አልተገናኘንም። እንዴት ናችሁ? ወደዚህ ፕላትፎርም ለመመለስ በጣም ነው ናፍቄ የነበረው። እናንተም እንኳን በሰላም ተመለሳችሁ። እንኳን በአካል ልበለው እንኳን ተገናኘን። ቁጥር 39 ቪዲዮን በ2024 በፈረንጆቹ ኦገስት ወር ውስጥ ማለትም በእኛ 2016 ነሐሴ ከሰራው በኋላ በድምጽና በጽሁፍ ብቻ ነበር ስንገናኝ የነበረው። አሁን ወደ መደበኛው ፕሮግራም ተመልሰን እንግዲህ በየሳምንቱ አርብ ምሽት የምለቅላችሁን ትምህርታዊ ዝግጅት አብረን መልሰን እንቀጥላለን። እንደምታውቁት በዚህ ቻነል ስለ ሬኔሳንስ፣ ስለ ኢትዮጵያ ትንሣኤ፣ ስለ ኢንላይትመንት ወይንም አብርሆት፣ ስለ ትምህርት ስርዓት፣ ስለ ኢትዮጵያዊነት፣ ስለ ኢትዮጵያ ጥንታዊ ታሪክ፣ አሁን ስላለው የሀገራችንና የዓለማችን ሁኔታ፣ ወደፊት ደግሞ ስለሚጠበቀው ነገር በጥቅሉ ከተዋህዶ ከኢትዮጵያዊ እይታ የተለያዩ ቁም ነገሮችን እያነሳን የምንነጋገርበት በተለይም ስለ ዩቶፒያኒዝም እያነሳን የምናወራበት ዩቲዩብ ቻነል ነው። በዚህ አጋጣሚ ለማታውቁኝ አዲስ ለሆናችሁ ዶክተር መስከረም ለቺሳ እባላለሁኝ። በእነዚህ ርዕሰ ጉዳዮች ዙሪያ ላለፉት 2 ዓመታት ማለት እችላለሁ በተለያዩ ርዕሰ ጉዳዮች በየሳምንቱ በዚህ ቻነል የተለያዩ ዝግጅቶችን ሳቀርብ ቆይቻለሁ። ለትንሽ ጊዜ ተቋርጦ ነበር። አሁን በድጋሚ ተገናኝተናል። ለዛሬ በአጭር ዝግጅት ነው የመጣሁት። እንደምታውቁት በዚህ ቪዲዮ የሚቀርቡ በዚህ ቻነል የሚቀርቡ ዝግጅቶች በቴሌግራም አድራሻዬ ላይ በጽሁፍ መልክም ታገኟቸዋላችሁ። ሊንኩን ከታች ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። በፒዲኤፍ ፋይል ከዚህ በፊት የነበሩትን አጭር ሰመሪዎች ምን ቀርቦ ነበረ፣ ምን ነገሮች ተወርተው ነበር በዚህ ቻነል የሚለውን ማወቅ ለምትፈልጉ እዛ ጋር እየሄዳችሁ ማግኘት ትችላላችሁ። በዚሁ አጋጣሚ አንድ ጠቆም ማድረግ የምፈልገው ነገር ቀበቶ እና ታዛ ቲዩብ የሚባሉ 2 ቻነሎች ሌሎችም ሊኖሩ ይችላሉ። እኔ ያየኋቸው እነዚህ 2ቱን ነው። በተከታታይ ከዚህ ከዩቲዩብ ቻነል ላይ ቪዲዮዎችን እየቆረጡ እየወሰዱ እዛ ጋር አፕሎድ እያደረጉ ለብዙ ሰዎች እያሳዩ ነው። በበኩሌ ብዙም ቅር አይለኝም። የኔ መልእክት በአንድም በሌላ መልክ ብዙ ሰው ጋር እንዲደርስ ነው ፍላጎቴ። ነገር ግን ወደዚህ ወደ እኔ ዩቲዩብ ቻነል ሰዎች እንዳይመጡ እዛ ጋር እያገደ ስለሆነ የኔ ዩቲዩብ ቻነል ይሄ ዩቶፒያ የሚለው ኦፊሻል ቻነል ብቻ መሆኑን እንድትረዱልኝ በዚህ አጋጣሚ ለማሳሰብ እወዳለሁኝ። ምክንያቱም እየደወላችሁ የጠየቃችሁኝ ስላላችሁ ነው። ይሄኛው ቻነል ያንቺ ነው፣ ቻነል ቀይረሽ ነው፣ እዛ ጋር እየተንቀሳቀስሽ አይደለም እዚህ ጋር እያላችሁኝ ስለነበረ ማለት ነው። ብዙዎቻችሁም ደግሞ በአካልም ጭምር 4 ኪሎ ገለን ህንጻ የሚገኘው ሱቄም እየመጣችሁ እየደወላችሁም ኢሜል እያረጋችሁም በሰላም ነው ወይ እየጠፋሽ ስትሉኝ ነበር። በተደጋጋሚ ገልጫለሁ። በወሊድ ምክንያት ነው ጠፍቼ የነበረው፣ ሌላ ምንም የተፈጠረ ችግር የለም። አሁን እንግዲህ ወደ ስራዬ ተመልሻለሁኝ ማለት ነው። ዛሬ ብዙ አላበዛባችሁም። አጠር ያለች ነገር ብዙ ጊዜ ከምትጠየቃቸው ጥያቄዎች መካከል አንዷን ምላሽ ለመስጠት ነው በዚች ቪዲዮ የመጣሁት። ወደ መደበኛው ገና አልገባሁም ማለት ነው። እንግዲህ እንደ ኮርስ የማስባቸው ነገሮች አሉ በየሳምንቱ ካሁን በኋላ የማቀርብላችሁ። ለተወሰኑ ጊዜያት ግን አንዳንድ አጫጭር መልሶችን እየሰጠው በኦዲዮም በቪዲዮም እየተገናኘን ለጥቂት ቀናት እንቆያለን። ከዛ በኋላ መደበኛ ፕሮግራማችንን እንቀጥላለን ማለት ነው። ጥያቄው የኢትዮጵያ ትንሣኤ የሚባል ነገር እውነት ነው ወይ? እሱ ነገር እሱ ትንቢት ንጉሥ ቴዎድሮስ ይመጣል የሚባለው እውነት ነው ወይ? አንቺ ምን ትያለሽ በግልሽ? በትንቢት የሚባሉትን ነገሮች እናውቃለን። ገድለ ፊቅጦር ላይ እንደዚህ ተጽፏል። ራእየ ሲኖዳ እንደዚህ ይላል፣ ራእየ ሳቤላ እንደዚህ ይላል፣ ማቴዎስ 24 አንድምታ እንዲህ ይላል እየተባለ ብዙ ነገር ሰምተናል። ግን አንቺ ደግሞ ስለ ኢትዮጵያ ትንሣኤ ስለ ዩቶፒያኒዝም ስለዚህ ስለዛ አወራለሁ ትያለሽ። ምንድነው በውስጥሽ እርግጠኛ የሚያደርግሽ ነገር? ምንድነው የሚያሳምንሽ እውነት የኢትዮጵያ ትንሣኤ የሚባል ነገር እንዳለ የሚል ጥያቄ የሚጠይቁኝ ብዙዎች አሉ። አንዳንዶች እንደውም በደንብ ሪሰርች አድርገሽ ለይሄን ነገር ለምን ዶክመንተሪ አትሰሪበትም የሚሉኝም አሉ። እና እኔ እስካሁን ከተነገሩት ነገሮች የተለየ ልጨምርላችሁ የምችለው ነገር እንደውነቱ ከሆነ በትንቢት ደረጃ የለም። ነገር ግን ትንቢቱን ተከትለው የሄዱ ብዙ ክስተቶችን ዩቶፒያኒዝም በሚለው እንቅስቃሴ ውስጥ ራሱ እንዴት ማየት እንደምትችሉ እሱን ሳሳያችሁ ኖር ያለሁኝ። እሷን ነው እንግዲህ ዛሬ ባጭሩ ለኔ በግሌ ምንድነው የሚያሳምነኝ የሚለውን በእርግጥ
ማንም ሰው ከእግዚአብሔር ውጪ እርግጠኛ ሆኖ እንደዚህ ይከሰታል እንዲህ ይሆናል ነገ የሚባል እርግጠኝነት ደረጃ ላይ ሊደርስ አይችልም። ፍጡር የተባለ በሙሉ እምነት ብቻ ነው የሚኖረን፣ ተስፋ ብቻ ነው የሚኖረን። ከዛ ውጪ ደግሞ በጸሎት መለመን እንችላለን። እኔ አንድ የሚያሳምነኝ ነገር ብዙዎች ይጸልያሉ፣ በጎውን ዘመን አሳየን፣ እባክህን ክፉን ነገር አሳልፍልን፣ እንዲህ አይነት ነገር መስማት ሰለቸን፣ እንዲህ አይነት ሰቆቃ ማየት ሰለቸን፣ ደግ ዘመን አምጣልን፣ በጎውን ዘመን በጎ ንጉስ አስነሳልን። እንደውም አንድ በገዳም ያሉ እናት ምን ሲጸልዩ ሰምቻለሁ መሰላችሁ? የሃይማኖት መንግስት አምጣልን ብለው ሲጸልዩ፣ ቀጥታ እንደዚህ ብለው የሚጸልዩም አሉ። ምን ማለት ነው የሃይማኖት መንግስት ከተባለ እንደው ሴኩላር የሆነው መንግስት ይወገድልን የሚል አይነት ነገር ብቻ አይደለም። በዛ አይነት ቺፕ ምድራዊ አስተሳሰብ አይደለም የሚያዩት። አንተ የቀባኸው ያንተን በጎ ፈቃድ የሚያስፈጽም ስርዓተ መንግስት አምጣልን እንደማለት ነው። እና ጸሎታቸው ይሰማል ብዬ ነው የማስበው። የማንኛውንም ፍጡር ጩኸት ፈጣሪ ይሰማል፣ ሰምቶ ደግሞ ይመልሳል። የሚመልስበት ጊዜ ይኖራል። ስለዚህ ትንቢት ኖረም አልኖረም ከለመን ነው ይመጣል። ጸሎት ሰሚ አምላክ ነው ያለን። እናም እንኳንስ እንግዲህ እኛ ቀርቶ አውሮፓውያንም ሬኔሳንስ አይተዋል። በእግዚአብሔር የመጣን በሉት፣ በራሳቸው ጉልበት ያመጡትን በሉት፣ በሰይጣን ኃይል ያመጡትን በሉት፣ የወደቁት መላእክት ጥበብ ገልጸው የሰጧቸውን በሉት፣ ብቻ የራሳቸውን ሬኔሳንስ የራሳቸውን ሪፎርሜሽን አካሂደዋል። ለእነሱ እግዚአብሔር ከፈቀደላቸው ለእኛም የማይፈቅድበት ምንም ምክንያት የለም። አንዳንድ ጊዜ የምሰማው ወይንም የማየው አባባል አለ ሲጻፍ በኮሜንትም ላይ ሰው ተዘቅዝቆ የሚሰቀልበት ሀገር፣ ሰነፍ የበዛበት ሀገር፣ እንደዚህ የሆነ ሀገር፣ እንደዛ የሆነ ሀገር፣ ጨካኞች ምንኛ ትንሳኤ የሚባል ነገር ደግሞ ለኛ ይመጣል። ለምን አይመጣም? እኛ ሀገር ያልሰማናቸው ቢያንስ እንግዲህ ተደርገው ሊሆን ይችላል። ቢያንስ ያልሰማናቸው አውሮፓ በጣም ይደረጉ የነበሩ መዓት የጭካኔ ነገሮች ነበሩ። መዓት እኔ ገልጾ ለመናገር ራሱ የሚቀፉኝ ሳስባቸው ገና የሚዘገኑኝ በንባብ ማቃቸው በጨለማው ዘመን ይደረጉ የነበሩ ከኛም የበለጠ የወረደ አረመኔያዊ ደረጃ ላይ ደርሰው ይኖሩ የነበረባቸው ዘመናት ነበሩ አውሮፓውያን። ከዛ ውስጥ እነሱ ከወጡ እኛ እንግዲህ ለእግዚአብሔር የእንጀራ ልጆቹ ነን ብዬ አላስብምና የማይሆንበት ምንም ምክንያት የለም። ሲጀምር ከትንሳኤ ውጪ ሌላ ስራ የለንም ማለት አንድ ሰው ራሱን በንስሐ ማስተካከል፣ የራሱን ኑሮ ማስተካከል፣ በዙሪያ ያለውን ነገር ማስተካከል፣ በሙያው ችግር መፍታት፣ ይሄ እኮ በሙሉ በውስጣችን የትንሳኤ ኤተው ወይንም ምንድነው የሚባለው ኢምፐልስን በፍላጎት የሆነ ፍላጎት ስላለ ነው ነገሮችን ማስተካከል፣ የተሻለ ነገር ለማየት የመፈለግ ዝንባሌ ስላለን ናቹራሊ ሰዎች የትንሳኤን ህይወት ለመኖር ይፈልጋሉ። በተፈጥሯዊ ባህሪያቸውም ጭምር ክርስቲያን ስለሆኑ ብቻም አይደለም። ስለዚህ ሲጀምር ከትንሳኤ ውጪ ስራ የለንም። ይሄ እንግዲህ እንደው እንደ መግቢያ ያህል ካልኩት በኋላ ግን እንደው በጣም ውስጤ ገብቶ እውነትም ይሄ የኢትዮጵያ ትንሳኤ የሚባለው ነገር እውነት ሳይሆን አይቀርም እኔ እያሳመነኝ መጥቷል እንድል ያደረገኝን ሁለት ምክንያቶች ነው እንገልጽላችሁ ለዛሬ። ሌላ ሶስተኛውን ግን በጥያቄ መልክ ለእናንተ አስቀምጬላችሁ ነው የምዘጋው እና እነዛን ሁለት ምክንያቶች ልግለጽላችሁ። አንደኛው እኔን ያሳመነኝ ነገር ምንድነው? በዚሁ ቻናል ሁሌ የምገልጽላችሁ በመጽሐፍ የምጠቅስላችሁ ዩቶፒያኒዝም የተባለው እንቅስቃሴ ነው። ግሎባል እንቅስቃሴ ነው። በተለይ አውሮፓን ሬኔሳንስ ፊውል ያደረገ ወይንም ነዳጅ የሰጠ እንቅስቃሴ ነው። ከኢትዮጵያ ጋር ከፕሬስተር ጃን ወይንም የቄስ ዮሐንስ ሀገር ተብሎ ከመጠራቷ ጋር ከኢትዮጵያውያን ነገስታት ጋር በተለይ ከዛጉዌ ነገስታት ጋር ከነሱም በኋላ ከነ አጼ ሰይፈ አርዕድ እና አጼ አምደ ጽዮን እና አጼ ዘርዓ ያዕቆብ እና አጼ ገላውዲዮስ እና አጼ ልብነ ድንግል ከነሱም ቀጥሎ ያሉትን እስከ ቅርብ ጊዜ ድረስ ፕሬስተር ጃን ወይንም ቄስ ዮሐንስ ተብሎ የሚጠሩ የኢትዮጵያውያን ነገስታትን የነሱ ሀገር ብለው ኢትዮጵያን በሚጠቅሱበት በዚያ የጂኦግራፊካል ኤክስፕሎረርስ ዘመን የአሳሾች ዘመን ስለ ኢትዮጵያ ክርስቲያናዊ ስርዓት የጻፏቸው ነገሮች ለ500 ዓመት ሲጠኑ የነበሩ ነገሮች ለኔ አንድ አሳማኝ ነገር ሆኖልኛል። ለምን መሰላችሁ? እንደማንኛውም ሰው እኔ ድሮ ልጅ እያለሁኝ ትንቢት ሲነገር ሰማለሁ። ቴዎድሮስ የሚባል ንጉስ ይነሳል፣ 40 ዓመት ኢትዮጵያን በፍቅር በሰላም ያስተዳድራል። በሱ ዘመን እንኳንስ የሰው የእንጨት ጠማማ አይኖርም፣ የአንድ በሬ እሸት የአንድ ላም ወተት ብዙ ሰው ያጠግባል ወዘተ። ይሄንን ተሰማው ኖር ያለሁኝ ግን በቃ የሆነ ዘመን ይመጣል የሚለውን ነው እንጂ በጣም ግሎባል ኢምፓክት ያለው በተለይ ከ16ኛው መቶ ክፍለ ዘመን ጀምሮ ለዓለም ለውጥ ምክንያት የሆነ ትንቢት መሆኑን አላቅም ነበር።
ይሄንን ዩቶፒያን ስተዲስ የሚለው ነገር የፒኤችዲ ተማሪ ሆኜ ይሄ ዘርፍ እንዳለ እስካውቅ ድረስ ይሄንን ዘርፍ እንግዲህ እነሱ ያውቁታል፣ እኛ ግን ዩኒቨርሲቲ ውስጥ አንማረው፣ ምንም የሚጠቅስልንም የለም። ዩቶፒያ የሚለው ቃል ራሱን ሰምቼው አውቃለሁ ዩኒቨርሲቲ ውስጥ እያለሁ። እኔ ኢትዮጵያ ውስጥ ሰምቼው አላውቅም። እንኳን ኢትዮጵያ ውስጥ ምዕራባውያን ጋር ራሱ ስለ ዩቶፒያን ስተዲስ ማንም የሚያነሳ የለም። ሜይንስትሪም አካዳሚክ ዘርፎች ውስጥ የለም። ለተወሰኑት ነው ሪዘርቭድ የሆነው። ቀርቷል ማለት አይደለም፣ ግን ለተወሰኑት ፎርም እና ፓርቲኩላርስ የሚሉት ነገር አላቸው እነሱ። ፎርም ማለት የነገሮችን ቅርጽ አካሄዳቸውን ይሄ በርድስ አይ ቪው ላላቸው ብቻ ለመሪነት ወይንም ለኃላፊነት ለታጩ ብቻ ሪዘርቭድ የሆነ የእውቀት ዘርፍ አለ። ለሌላው ለኛ ደግሞ የተቀመጠ አለ ፓርቲኩላርስ። እነሱ ደግሞ በስፔሻላይዜሽን ተከፋፍሎ ይችን ትንሽ ከዛች ተብሎ የሚሰጠንና የታዘዝነውን የምንሰራበት ኢምፕሎይ ብቻ የምንሆንበት ተቀጣሪ ብቻ የምንሆንበት እውቀት ማለት ነው። ይሄ ፎርም የሚባለው እውቀት ውስጥ ነው ያለው ስለ ዩቶፒያኒዝም። ለኛ ለጭቆኑ የዓለም ሕዝብ አይደለም ይሄ እውቀት ሪዘርቭድ የሆነው፣ ወጥቷል ከሜይንስትሪም ካሪኩለም ውስጥ በምዕራባውያኑ በእኛም ማለት ነው። እኛ ጋር እንደውም ጭራሽም አልነበረም። ይሄንን ታዲያ በተረዳሁበት ጊዜ ኦኬ የነሱን ሬኔሳንስ ከኢትዮጵያ ክርስቲያናዊ ስርዓት የወሰዷቸው የተማሯቸው ከኢትዮጵያ ብቻ አይደለም፣ በእርግጥ ከማንኛውም መንግስት ስርዓት ተምረዋል። ግን በጣም ኢንስፓየር የሚያደርጋቸው የኢትዮጵያው ነው። ለምንድን ነው የኢትዮጵያው በጣም ኢንስፓየር የሚያደርጋቸው የሚል ጥያቄ የሚያስነሳል። እንደው በጣም ግሎሪየስ ስፕሌንዲድ ምናምን እንደው የተለየ ፎቅና ምናምን መርከብና ወርቅ ምናምን ስላዩ ነው ወይስ ሌላ ጉዳይ አለ ሲባል the future ጭምር ከኢትዮጵያ ጋር እንደሚገናኝ ስለሚያውቁ ነው። ለዚያ ነው እዚህ ጋር ነው ቁልፉ ያለው ማለት ነው። የሞር ዩቶፒያ ወይንም የቶማስ ሞር ዩቶፒያ፣ የቶማሶ ካምፓኔላ ዩቶፒያ፣ የጆን ቫለንቲን አንድሬ ዩቶፒያ ክርስቲያኖፖሊስ የሚባለው ማለት ነው፣ የፍራንሲስ ቤከን ዩቶፒያ ምናምን ከሚለው አገላለጽ ጋር አብረው ምን ይጠቀማሉ መሰላችሁ? እንደ ተለዋጭ ቃል ማለት ነው። የቶማስ ሞር ሚሌኒየም፣ የቶማሶ ካምፓኔላ ሚሌኒየም፣ የፍራንሲስ ቤከን ሚሌኒየም፣ የከሌ ሚሌኒየም እንግዲህ የኢትዮጵያ ድርሰቶችን የሚጽፉ ማለት ነው። የከሌ ሚሌኒየም ማለት ለወደፊት ትመጣለች ወይንም ይመጣል ብሎ የሚያስበው ዘመን፣ ያ ዩቶፒያን ቲንከር ያቺ ዘመን ምን ትመስላለች የሚለውን በመጽሐፉ የገለጸበት ለማለት ነው። እንግዲህ የመጽሐፋቸው ሌላኛው ርዕስ ሚሌኒየም ነው ማለት ነው። ስለዚህ እነሱ ሺህ ዓመት ብለው የሚያስቡት የራሳቸው ሚሌኒያሪዝም የሚሉት አስተሳሰብ ከዩቶፒያን ቲንኪንግ ጋር ይያያዛል ማለት ነው። ከኢትዮጵያ ጋር ደግሞ እንዴት ነው የሚያያዘው? ይሄ በአፄ ንብለ ድንግል በአፄ ዘርዓ ያዕቆብ በላስታ ነገስታት የነበረው ክርስቲያናዊ ስርዓት ለወደፊት ተመልሶ የሚነሳው እሱ ነው ብለው ስላመኑ ነው ኢትዮጵያ ላይ ያተኮሩት እንጂ ጠቃሚ የሆኑ ስርዓቶችን ከኢትዮጵያ ብቻ ስለወሰዱ ነው ማለት አይደለም። ግን አተኩረውበታል፣ አስምረውበታል። ለምን? ትንቢቱን ስለሚያውቁ ነው። ገድለ ፊቅጦር፣ ራእየ ሲኖዳ የሚባሉትን በደንብ ግልጽ አድርገው ከኢትዮጵያም ጋር ጠቅሰው ጭምር አያይዘው በሬኔሳንሳቸው ዘመን በደንብ አድርገው በሮያል ኮርትስ ወይንም በቤተ መንግስቶቻቸው ይወያዩበት እንደነበረ አውሮፓን ያናወጠው የኢትዮጵያ ትንሣኤ ዜና በሚለው ከዚህ ቀደም በሰራሁላችሁ ቪዲዮ ላይ ይሄን በዝርዝር ጠቅሼዋለሁኝና አንድ ያሳየኝ ነገር እንግዲህ ይሄ ነው ማለት ነው። ለአሜሪካ ምስረታ ጭምር ዘኒ ወርልድ ኦርደር ብለው አዲስ ሀገር አዲስ ስርዓት በዚያኛው የዓለም ክፍል እንመሰርታለን ብለው ማይግሬት አድርገው ወደ አሜሪካ ሄደው ኔቲቭ ኢንዲያኖቹን ገፍተው መሬታቸውን ወስደው አዲስ ሀገር ለመመስረት የተነሱበት ምክንያት ራሱ ለመቅደም ነው። እግዚአብሔርን ለመቅደም ማለት ነው። እንግዲህ አምቢሽናቸው በጣም ይደንቀኛል። እኔ ከእግዚአብሔር ጋር የሚቀዳደሙት ነገር በጣም በቃ ሰው አልመጠናቸውም ማለት ነውና ከሱ ጋር ነው ሩጫ የተያያዙት። እሱ ሳይቀድመን እኛ እንቅደመው አይነት ነገር ወይንም የሚንቁት ጥቁር ህዝብ ሳይቀድማቸው እነሱ ለመቅደም የሚያደርጉት ሩጫ ማለት ነውና ይሄ በጣም ትልቅ ግሎባል ኢምፓክት ያለው ትንቢት መሆኑን ስረዳ እኛ ነን የተኛ ነው። እኛ ኮማ ውስጥ ነን። ብዙ ችግር ስለተደራረበብን ፌንት ሰርተን ኮማ ውስጥ ነው ያለነው። ረስተነዋል። እነሱ ግን አልረሱትምና አይቀላል ነገር አይደለም ማለት ነው። ከየትም ትንቢቱ ግን ሃይ ኢምፓክት ያለው ትንቢት ነው ማለት ነው ብዬ በቀላል ማየት አቆምኩ ማለት ነው። ይሄን የቴዎድሮስን ወይንም ኢትዮጵያን ትንሣኤ ትንቢት ያሳምነኝ ጀመረ ማለት ነው። ሁለተኛው ምክንያቴን ደግሞ ልጥቀስላችሁ። ይሄኛው አንቺ በግልሽ ምን ያህል ኤክስፕሎር አድርገሻል? የተገለጠልሽ ነገር አለ ወይ? እግዚአብሔር የነገረሽ ነገር አለ ወይ? የሚል ጥያቄ የሚያቀርብልኝ ሰው አለ።
እና እኔ ምንም በዚያ ደረጃ የተገለጠልኝ ነገር የለም። ግን አንዳንድ መገጣጠም በሚመስሉ ነገሮች የሆኑ ነገሮችን እንድመለከት ራሱ መንፈስ ቅዱስ የሚመራኝ የሚመስሉኝ ሁኔታዎች ይከሰታሉ። አንዳንድ ጊዜ ምን ገጠመኝ መሰላችሁ? ከሆኑ ዓመታት በፊት ነው፣ ቆየት ብሏል። ሌሊት ከነቃሁኝ መዝሙረ ዳዊት የማንበብ ልማድ አለኝ እና መዝሙረ ዳዊት ለማንበብ ተነሳሁኝ። ከዛ ልጸልይ ከቆምኩ በኋላ የሆነ ነገር ነበር የዛ ሰሞን እንግዲህ በጣም ድባቴ ውስጥ የከተተኝ ይመስለኛል። ወይ የጦርነት ዜና ነው ወይ ደግሞ የመታገት ዜና ነው። ብቻ ከተለመዱት የሰቆቃ ዜናዎች አንዱን ወይ ሁለቱን ወይ ሶስቱን ሰምቻለሁ ያ ሰሞንና ውስጤ በጣም ድብት ብሎት ነበረ፣ አዝኜ ነበርና ዳዊቱን ለመጸለይ ካነሳሁት በኋላ መልሼ ተውኩትና ዝም ብዬ እንዲሁ ከልቤ በተሰበረ ልብ ልበላችሁ መጸለይ ጀመርኩ። በቃ ዝም ብዬ ለእግዚአብሔር ማውራት ጭንቀቴን ማለት ነውና ሌሊት ነው። በጣም በትኩረት ነው እንግዲህ ልባችሁ ስብስብ ብሎ ነው የምትጸልዩት ሌሊት ላይ አይደል? እና መቼ ነው ግን ፈጣሪ፣ መቼ ነው ድሃው ፍትህ የሚያገኘው? መቼ ነው እንደው ሰላም ያለው ነገር የምናገኘው? መቼ ነው ወይ ይሄ ኢትዮጵያ ትንሣኤ የሚባለውን ነገር አምጣና ገላግለን፣ ይሄ ንጉስ ቴዎድሮስም በለው ንጉስ ከበደም በለው ብቻ አንዱን አምጣልንና የተሻለ ስርዓት አሳየን። መቼ ነው ሰላማችንን የምናገኘው? መቼ ነው ጽድቅ የምናየው? መቼ ነው የተሻለ ህይወት የምናየው? መቼ ነው ፍቅር የምናየው? ሰው ለሰው ተሳስቦ አገሪቱ መቼ ነው ካንተ ጋር ራሱ መገናኘቷን የምናየው? ወይ ካንተ አልሆንም ወይ ከምድራዊው ነገር አልሆንም። ፍትህ የለም፣ ርትዕ የለም። እና ብቻ በአእምሮዬ ውስጥ የነበረው በጣም ይሄ የሚገፋው ህዝብ፣ የሚበደለው ህዝብ በተለያየ መንገድ ንብረቱን የሚያጣው በቃ ምን ልበላችሁ ታውቁታላችሁና በጣም በጭንቀት ያንን ጸሎት ካደረኩ በኋላ እንግዲህ መዝሙረ ዳዊት ሲጸለይ ቀኑ ሮብ መሆኑን አስታውሳለሁ። እንግዲህ ሮብ ከሆነ መዝሙረ ዳዊት ስትጸልዩ የምትጸልዩ ታውቁታላችሁ። ከ61 ነው የሚጀምረው አይደል? መዝሙር 61 ከዚያ ነው የሚጀምረው። ሰኞ ከ1 እስከ 30 ነው፣ ማክሰኞ ከ31 እስከ 60 ነው፣ ሮብ ደግሞ ከ61 እስከ 80 ነው። እና እኔ ግን እጄ የመራኝ መዝሙር 71 ነው የከፈትኩት ቀጥታ። ልክ ከ71 እንደሚጀምር ምንም 61 የሚለውን አላስታወስኩም። ሌላ ጊዜ እኮ አስታውሳለሁ። የዛን ቀን ግን 71 ላይ ነው ቀጥታ የሄድኩትና አሁን እየጸለይኩት የነበረውን ነገር መዝሙር 71 ውስጥ አገኘሁት እና ግራ ተጋባው። ራሱ አሁን ስለ የነበረው ነገር አይደለም እንዴ ይሄ አልኩና በጣም ደነገጥኩኝ። ላንብብላችሁ መዝሙር 71። አቤቱ ፍርድህን ለንጉስ ስጠው፣ ጽድቅህንም ለንጉስ ልጅ፣ ሕዝብህን በጽድቅ ድሆችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች የሕዝብህን ሰላም ይቀበሉ፣ ለድሆች ሕዝብህ በጽድቅ ፍረድ። የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለልጅ ልጅ ይኑር። እንደ ጠል በባዘቱ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ይበቅላል። ጨረቃም እስኪያልፍ ድረስ ሰላሙ ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ድሃውን ከሚቀማው እጅ ረዳት የሌለውንም ምስኪን ያድነዋልና። ለድሃና ለምስኪን ይራራል፣ የድሆችንም ነፍስ ያድናል። ከአራጣና ከቅሚያ ነፍሳቸውን ያድናታል። ስሙም በፊታቸው ክቡር ነው፣ እርሱም ይኖራል። ከአረብም ወርቅን ይሰጡታል፣ ሁልጊዜም ስለ እርሱ ይጸልያሉ፣ ዘወትርም ይመርቁታል። በተራሮች ራስ ላይ ለምድር ሁሉ መጠጊያ ይሆናል። ፍሬውም ከሊባኖስ ዛፍ ይልቅ ከፍ ከፍ ይላል፣ እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ቡሩክ ነው። ከፀሐይም አስቀድሞ ስሙ ነበረ። የምድር አሕዛብ ሁሉ በእርሱ ይባረካሉ። ሕዝቡ ሁሉ ያመሰግኑታል። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። የምስጋናው ስም ለዓለምና ለዘላለም ይባረክ። ምስጋናው ምድርን ሁሉ ይምላ፣ ይሁን ይሁን ይላል። እና ይሄንን መዝሙር በማነብበት ጊዜ እንዳልኳችሁ ደነገጥኩኝ። ስለ ፍትህ፣ ስለ ሰላም፣ ስለ ንጉስ መምጣት፣ ስለምን እያሰብኩና እየተጨነቅኩ በጸለይኩበት ሰዓት ስለሆነ ይሄን ያየሁት። እንዳልኳችሁም ደግሞ ከ71 አይደለም የሮብ ጸሎት የሚጀምረው፣ ወደዛ ይመራኝ ነገር አለ ማለት ነውና እቺን በልቤ ያስኩኝና ለማንኛውም ጸሎቱን አድርሼ ጨርሼ ከዚያ በኋላ መዝሙር 71 ከኢትዮጵያ ትንሣኤ ትንቢት ጋር ይገናኛል እንዴ?
እኔም ማቀው መዝሙር 71 ቅዱስ ዳዊት ለልጁ ለሶሎሞን በትንቢት መልክ የተናገረው ነው። ከዛ ደግሞ ዋናው ትንቢትነቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ከዚያ ውጪ እንግዲህ ያው ለእስራኤል ነገስታት ለደጋጎቹ ለነዝቅያስም ጭምር እንግዲህ ያው ሌየርስ ኦፍ ሚኒንግ አለው አይደለም። ለአንዱ የተነገረው ትንቢት በዘመኑ ለዛ ንጉስ ይሆንና በፍጻሜው ግን ለክርስቶስ ቢሆንባቸው ብዙ ትንቢቶች እንዳሉ እናውቃለን። ያ መሆኑን ነው ማቀው። ከዚያ በኋላ ስለ አንድ የኢትዮጵያ ንጉስ የሚያመለክት ነገር አለው እንዴ ይሄ ነገር ብዬ ተገረምኩና መልስ ሲሆን እንዴ ተሰጠኝ አልኩ። ከዛ ኢንቨስቲጌት ማድረግ ጀመርኩ የዛ ሰሞን ማለት ነው። ቆይ ከኢትዮጵያ ትንሣኤ ጋር የሚገናኝ ከሆነ መዝሙር 71 በተለየ ሁኔታ በአውሮፓ ሬኔሳንስ ጊዜ ተጠንታ መሆን አለበት ብዬ ገመትኩና ጉግል አደረኩኝ። አንድ ማቀው ላይብራሪ አለ፣ ኦንላይን ላይብራሪ ፍሪ አክሰስ ያለው የእንግሊዝ ዩኒቨርሲቲዎች ዲዘርቴሽኖች የሚከማቹበት ነው፣ ጥናታዊ ጽሁፎችና እዛም ውስጥ ገብቼ ፈላለኩና ኦፍ ኮርስ መዝሙር 71 ትኩረት ተደርጎበት ይጠና የነበረ ከሮያል ሳልምስ ወይንም የነገስታት ጸሎቶች ተብለው ከሚጠሩ ከሌሎች የመዝሙረ ዳዊት ክፍሎች ጋር አብሮ ትኩረት ተደርጎበት በሬኔሳንስ ጊዜ ይጠና የነበረ መዝሙር ነውና ተገረምኩ በጣም። ሮያል ሳልምስ የሚባሉት እነማን ናቸው ብዬም አየሁ። የተወሰኑ የተመረጡ አሉ። የኛውን ልንገራችሁ። በእኛ ነገስታት ሲቀቡ ጥንት ለምሳሌ በአቡነ ተክለ ሃይማኖት ገድል ላይ ታገኙታላችሁ። ቅዱስ ሚካኤል አጼ ይኩኖ አምላክን ለመቀባት ቅባ መንግስት እንዲያፈሉ ለአቡነ ተክለ ሃይማኖት ጸሎት እንዲያደርጉ የሚከተሉትን ሰጥቷቸዋል። መዝሙር 2 3 4 19 20 እንግዲህ ከግዕዝ ወደ አማርኛ የተተረጎመውን መሰረት አድርጌ ነው የምገልጽላችሁ። 34 43 44 50 67 69 70 71 84 85 88 98 101 እና 144 እንግዲህ 71 ከዚህ ውስጥ አብሮ አለ ማለት ነው። ከመዝሙረ ዳዊት ውስጥ እነዚህን መዝሙሮች እንዲጸልዩ ከዛ ጸሎተ ሐናን፣ ጸሎተ እግዝእትነ ማርያምን፣ ጸሎተ ዘካርያስን፣ አምስቱ መኃልይን፣ ውዳሴ ማርያምና አንቀጸ ብርሃንን እነዚህን ደግመው ቅባ መንግስቱን ካዘጋጁ በኋላ አጼ ይኩኖ አምላክን እንዲቀቡ ከዚያ ደግሞ ከአጼ ይኩኖ አምላክ በኋላ ከ300 ዓመት በኋላ አጼ ዘርዓ ያዕቆብ ከሱ የተረፈውን ይቀባል ብሎ ነገራቸው ቅዱስ ሚካኤል። ከሆኑ ጊዜያት በኋላ ደግሞ ሁለት የሚነሱ ቅዱሳን ይቀቡትና በኢትዮጵያ ላይ ይነግሳሉ የሚል አይነት ትንቢት ለአቡነ ተክለ ሃይማኖት ነገራቸው ማለት ነው። ከሱ የተረፈውን ደግሞ እነሱ እንደሚቀቡትና እንግዲህ ይመጣል የተባለው ጳጳስና ንጉስ ሊሆን ይችላል አይዶን ነው። ይሄንን አስታወስኩኝ። አውሮፓውያኑ እነዚህን ሊስቶች አጥንተዋቸዋል እና የነሱ ሮያል ሳልምስ ብለው የሚጠሯቸው የነገስታት መዝሙሮች ብለው የሚጠሯቸው ሊስታቸው ከዚሁ ጋር ይቀራረባል። እነሱ የተወሰኑ ይጨምራሉ፣ ከዚህ ውስጥ ደግሞ የተወሰኑትን ይቀንሳሉ። አብዛኛው ግን ኦቨርላፕ ያደርጋል እና በሬኔሳንስ ጊዜ ይሄ በጣም ተጠንቷል። ከዚያም በተጨማሪ ደግሞ ልክ የህትመት ማሽን እንደተፈለሰፈ መጀመሪያ ከታተሙት መጽሐፍት ውስጥ የግዕዙ መዝሙረ ዳዊት ነው በአውሮፓ ከታተሙት መጽሐፍት ውስጥና ትኩረት ተደርጎበት መዝሙረ ዳዊት ይጠና ነበረ። ለምን ይመጣል የተባለው ሚሌኒየም ወይንም ዩቶፒያ ከኢትዮጵያ ጋር እንደሚያያዝ ስለሚያውቁ ከሚነሳ ንጉስም ጋር እንደሚያያዝ ስለሚያውቁ ለዛ ነው ትኩረት ሰጥተው የሚያጠኑትና ይሄ it was an eye opener for me። አንድ ሰሞን በጣም ነበር ሮያል ሳልምስ የሚባሉትን ከነሱም ከኛም አንድምታ አንፃር በጣም አየው የነበረውና ስለ ፍትህ፣ ስለ ርትዕ፣ ስለ ሀገር ትንሣኤ ነው በጥቅሉ የሚያወራው ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየና እንደውም አንድ ነገር ደግሞ ተጨመረልኝ። አባ ተስፋ ስላሴ ሞገስ ስለ መዝሙር 71 ያሉት ነገር አለ በመጽሐፋቸው ውስጥ በ2004 የታተመው ሃይማኖት ፖለቲካ ነው፣ ፖለቲካም ሃይማኖት ነው የሚለው መጽሐፋቸው። በዚያ ውስጥ ገጽ 147 ላይ ይሄ መዝሙር ለየት ያለ መዝሙር መሆኑንና ስለ ኢትዮጵያ የሚያመለክት መሆኑን የገለጹበት ክፍል አለ። ምን ብለዋል መሰላችሁ? በመዝሙር 71 ከቁጥር 8 እስከ 12 ላይ ያለውን ይመልከቱ ይላሉ። እናንተ እንደምታስቡትም አይደለም ነው የሚሉት። እንደውም ስለ ኢትዮጵያ በጣም ዳይሬክት ሬፈረንስ አለው። የታተመው ትንሽ ዲስቶርትድ ሆኗል፣ ተበላሽቷል። የጥንቱ የሚለውን ግን ልንገራችሁ ነው የሚሉት። የኢትዮጵያውያን አምላክ ያው እግዚአብሔር ከባህር እስከ ባህር ድረስ ከወንዝም እስከ ወንዝ ድረስ የዓለም ድንበርና ዳርቻን ይገዛል። በፊቱም ኢትዮጵያውያን ዘወትር እስከ ዓለም ፍጻሜ ለአምላካቸው ይሰግዳሉ። የተርሴስና የደሴቶች ለኢትዮጵያ ነገስታት እጅ መንሻ ስጦታ መባ ያቀርባሉ። የሳባ ኢትዮጵያና የአረብ ነገስታት ሁሉ እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብን በሙሉ ይገዙለታል ለኢትዮጵያው ንጉስ። እንደዛ ነው የሚለው
ነው የሚሉት እሳቸው። ይህ ኃይለ ቃል እና አነጋገር ከጥንቱ የእናት ኢትዮጵያ መዝሙረ ዳዊት ያለ ነው። እናንተ ደግሞ በተሰጠው ትርጓሜ ካልተስማማችሁ መዝሙሩና ቁጥሩ ከላይ ተገልጾላችኋልና በምታውቁት በአዲስ ትርጉም መጠቀም የምትችሉ መሆኑን በታላቅ አክብሮትና ትህትና አሳስባለሁ። ካመናችሁኝ ያመናችሁኝ፣ ካላመናችሁኝ የሚመስላችሁን ቨርዥን አንብቡ ማለታቸው ነው እንግዲህና ስለ ክርስቶስ የተነገረ ትንቢት ነው። ስለ ሰሎሞን የተነገረ ትንቢት ነው። የኢትዮጵያ መንግስት የዳዊት ዙፋን የሰሎሞን ዙፋን ይባል እንደነበረ እናውቃለን። እስከ አፄ ኃይለ ሥላሴ ድረስ የነበረው የክርስቲያናዊ ስርዓተ መንግስት ማለት ነው። ኢየሱስ ክርስቶስ ደግሞ ንጉሳችን ነው ተብሎ በሰንደቅ ዓላማው ላይ ሳይቀር በአንበሳ ተመስሎ ንጉሳችን የኢትዮጵያው ንጉስ የተባለው እንግዲህ ኢየሱስ ክርስቶስ እንደሆነ ከሱም በተጨማሪ ደግሞ ኢየሱስ ክርስቶስን አምላካችን፣ ገዢያችን፣ ንጉሰ ነገስታችን ብለው የተቀበሉትና የሱ እንደራሴ ተብለው የሚቀቡት አጼዎች በሙሉ ሪፈርድ የሚሆኑበት መዝሙር እንደሆነ መረዳት እንችላለን ማለት ነው። እንግዲህ አንዳንዶቹ በጣም በተሻለ ሁኔታ ይሄንን ሪፕሬዘንት ያደርጋሉ። አንዳንዶቹ ደግሞ ከነሱ ባነሰ የምግባር ደረጃ የሚገኙ ሊሆኑ ይችላሉ። ዞሮ ዞሮ ፕሬስተር ጃንን ነው የሚያመለክተው ማለት ነው በአንድም በሌላ እና የሳቸው ምስክርነት አሳምኖኛል። የጥንቱ የኢትዮጵያ መዝሙረ ዳዊት እንደዛ ሊል እንደሚችል ውስጤን አሳምኖኛል። እናም የተሰጠኝ መልስ ይሄ ነው ማለት ነው። በዚያን ወቅት እንግዲህ ስለ ፍትህ ስለ ርትዕ በተጨነቁ ጊዜ ድሃውን መቼ ነው ማን ነው የሚታደገው? መቼ ነው አምላካችን የምትደርስልን? መቼ ነው የተሻለ ዘመን የምታሳየን? እያልኩ በጣም ተጨንቄ በጸለይኩበት ሰዓት ወደዚህ ጸሎት የመራኝ መልሱ እዚህ ውስጥ ስላለ ነው ማለት ነው። ሰሎሞን ስለሚወለድ ያንን ትንቢት አይደለም እየነገረኝ ያለው መቼም አይደል እግዚአብሔር፣ ወይም ክርስቶስ ይወለዳል የሚለውን ትንቢት አይደለም እየነገረኝ ያለው። አንድ የሚመጣ የኢትዮጵያ ንጉስ አለ ሚለውን ነው እየነገረኝ ያለውና እንደዚህ አይነት ብዙ ገጠመኞች አሉኝ በአንድም በሌላ መልክ በዚህም ማዙሮ በዚያም ማዙሮ የሚያሳየኝ ነገር ሁልጊዜም በሪሰርችም ልሂድበት በጸሎትም ልሂድበት ከሰዎች ጋር በመነጋገርም ልሂድበት ወደዚሁ ነጥብ ነው እየመላለሰ የሚያመጣኝና ይሄ ነው እንግዲህ ለኔ ተስፋ የሚሰጠኝና የሚያሳምነኝ ነገር ግን 100% እርግጠኛ ሆኖ በኢትዮጵያ ላይ ይሄ ይሆናል በዓለም ላይ ይሆናል ማለት የሚችል ማንም የለም። መቼ ይሆናል ስለሚለውም ማንም የሚያውቅ የለም። መቼ እንደሚሆንም ደግሞ ማወቅም አይጠበቅብንም። በነገራችን ላይ እንደሚሆን ካወቅን ብቻ በቂያችን ነው። እኔ ደረስኩበት አልደረስኩበት የሚለው አያስጨንቀኝም። በነገራችን ላይ ተስፋው ብቻ ደስ ይለኛል። ማለት ለምሳሌ ነቢያት አሁን የክርስቶስን መወለድ ተስፋውን ብቻ እኮ ነው ሃይማኖት አድርገው የኖሩት። በአንተ ዘመን ደርሼበት ስትወለድ ካላየውህማ ምኑን አመለክኩህ ምናምን አላሉም እኮ። ያ ብቻ በቃ ክርስቶስ ተወልዶ ዲያብሎስን ድል እንደሚያደርግ ለዓለም ሌላ ተስፋ እንደሚሰጣት መንግስተ ሰማያት ለሰዎች ክፍት እንደምትሆን ገነት እንደምትከፈት ያንን በማወቃቸው ብቻ አርቀው በተስፋ አይተውት በዚያ ረክተው አርፈዋል። ኢትዮጵያም ትንሣኤ እንዳላት እውነቷ እንደሚገለጥ አሁን የሚያላግጡባት በኋላ እንደሚያፍሩ ለኔ ካወኩኝ ምን እፈልጋለሁ? ልጆቼ ይዩት፣ የልጅ ልጆቼ ይዩት፣ ወይም የልጅ ልጅ 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 ልጆቼ ይድረሱበት። ብቻ ያ ዘመን እንደሚመጣ ካወኩኝ አለቀ። እኔ በሰላም መተኛት እችላለሁ። ዛሬ በሰላም መሰናበት እችላለሁ ከዚህ ምድርም ማለት ነውና ተስፋ ብቻውን ትልቅ ምግብ ነው። አንተ ብቻህን በተስፋ አሳድረኸኛልና ያለው ቅዱስ ዳዊት እኮ ክርስቶስ አሁን እንደማያድነው ያውቃል፣ ግን ተስፋ እንዳለው ያውቃል። ከሲኦል ታወጣኛለህ፣ ሲኦል ብገባም ከሲኦል ታወጣኛለህ፣ ብሞትም በገሃነም ብቀጥልም ለተወሰኑ ዘመናት መጨረሻ ላይ ግን ያንተ ነኝ እና በዚያ ደስ ብሎኝ እኖራለሁ የሚለውን ነገር ነው የተናገረው። ስለዚህ በዚያ ተስፋ መኖር እንችላለን። እንደርስበታለን አንደርስበትም አያስጨንቃችሁ፣ ግን ይሆናል የሚል እምነት አለኝ። መጽሐፍ ቅዱሱም አካዳሚክሱም ሳይንሱም ንግርቱም ሚቶሎጂውም ተረተረቱም ሃይማኖቱም ተረተረት እያላችሁ የኢትዮጵያን ታሪክ የምታሾፉበትም አላችሁ። ላወቀበት ተረትም ሀብት ነው። ተረተረቱም ሁሉም ነገር የሚጠቁመው ወደዚያ ነውና ይሄንን ነው ማምንበት። ሶስተኛ ምክንያቱም ግን ለእናንተ ነው ማስቀምጥላችሁ። የኢትዮጵያ ትንሣኤ ምልክት ወይም ደግሞ ወደዚያ አቅጣጫ ጠቋሚ የሆኑ አንዳንድ ለኔ የሚገርሙኝ ነገሮች አሉ። ምዕራባውያንን በተለይ የአሜሪካና የአውሮፓ ስፔሻሊ አሜሪካ ላይ አተኩራችሁ እስቲ የጋብቻ ሁኔታቸውን እዩት። ምን ታዘባችሁ? ብዙ ትርምስ እንዳለ ታውቃላችሁ መቼምና በፌሚኒዝም በምናም ዙሪያ ፍቺ በስቷል። እኔ ስለ ግብረ ሰዶም ወይንም ስለሌላው ልቅ ስለሆነው ነገር አይደለም እያወራው ያለሁት። መሰረታዊ በሰላም በጋብቻ ለመኖር ስለቸገራቸው ወደ ምን አይነት መፍትሄዎች ነው እየሄዱ ያለው? እስቲ ስለዚህ ጉዳይ ሪሰርች ያደረጋችሁ ሰዎች ካላችሁ አስተያየት መስጫው ላይ ጻፉልኝ። ምን አያችሁ? ምን ታዘባችሁ?
እኔ የኢትዮጵያን ትንሳኤ ትንቢት የሚመስል አቅጣጫ ጠቋሚ ነገር አይቼበታለሁ። ለወደፊት ሳይወዱ በግድ የሚቀበሏቸው እውነቶች እንደሚኖሩ ማለት ነው። እንግዲህ አሁን እየተቸገሩበት ያለው ነገር ወደዛ እንደሚመራቸው ለወደፊት የሚያሳየኝ ነገር አለ፣ አቅጣጫ ማለት ነው። እናንተ ምን ታዝባችኋል? በትዳር ጸንቶ ለመኖር ከመቸገር የተነሳ እየሄዱባቸው ያሉ አማራጭ መንገዶች ብለው ስለሚያስቧቸው ነገሮች ምን የታዘባችሁት ነገር አለ? እኔ ቀድሜ ከማውራቴ በፊት በሌላ ጊዜ እመለስበታለሁ። ለዛሬ ግን እዚህ ላይ ላብቃ። እስከ ሳምንት ድረስ መልካም ሳምንት ይሁንላችሁ። ቸር ይግጠመን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሌሎችንም ጋብዙ ይሄንን ቪዲዮ እንዲመለከቱ፣ ይሄን ቻናል እንዲከታተሉ። መልካም ሳምንት ይሁንላችሁ። ንጉሠ ነገሥት ቴዎድሮስ ደምግባቱ ያማረ ጢማም መልኩ የሚያምር ረጅም ነው። በጥቶቹ መካከል ትምህርተ መስቀል አለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዚያ የኢትዮጵያ ንጉሥ ምልክቱ ደምግባቱ ያማረ ጢማም ነው። የምስርን ወይም የግብፅን ንጉሥ ሽሮ ሌላ ይሾማል። የኢትዮጵያ ንጉሥ ከግብፅ ግብርን ይቀበል ዘንድ ወራጁን የአባይን ውሃንና የተከዜን ወንዝ ይገድባል። የሮሙ ንጉሥም ኢየሩሳሌምን ይገዛታል። የዚያ ሰው ምልክቱም በጡቶቹ መሃል ትዕምርተ መስቀል ያለው መልኩ የሚያምር ቁመቱም ረጅም ነው። በዚያን ዘመን አጋንንት ይታሰራሉ። ምድሪቱም ለ40 ዓመት ያህል ታርፋለች። በአራቱ ማዕዘን ጸጥታና ደስታ ፍቅርም ይበዛል። ፍቅር፣ አንድነት ከመብዛቱ የተነሳም የበረከት ዝናብ ያለ ደመና 7 ቀን ይዘንባል። ያን ጊዜ ሰው ሁሉ የእግዚአብሔርን መንግሥት ለመውረስ የተዘጋጀ ይሆናል። እኛንም ከእነርሱ ጋር ያድለን፣ አሜን። በዚያን ጊዜ የሚሞት ሰው ሁሉ ያለ ድካም ይሻገራል። በደልና ኃጢአት ሁሉ ጠፍተዋልና ከጾም ከጸሎት ከደስታና ከሐሴት በቀር ጠብ ክርክር አይኖርም፣ የሚታጣ ነገርም የለም። ከዚህም በኋላ ስማቸው የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ፣ የሰባተኛው ሃ የሚሰኙ 7 ነገሥታት ይነግሳሉ። የኢትዮጵያ ንጉሥ ወደ ኢየሩሳሌም በሄደ ጊዜ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያም ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር በሄደ ጊዜ የሮሜም ንጉሥ ከቁስጥንጥንያ ሊቀ ጳጳሳት ጋር ወደ እስክንድሮያ ይመጣል። በእግዚአብሔር ሰው ጻድቁ ቅዱስ አቡነ አባ ሲኖዳ ቤተ ክርስቲያን ውስጥ ይገናኛሉ። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳሳት ጋር የኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድርያ ሊቀ ጳጳሳት ጋር አንድ ሆኖ የኛ ሃይማኖት ትሻላለች፣ ያማረችም ናት። እናንተ የሮሜ ሰዎች ትስብዕትን ከመለኮት ከፈላችሁ፣ የማይከፈለውን ከፈላችሁት፣ የማይለየውንም እርሱን ለያችሁት ይላቸዋል። የመጽሐፍትን ቃልም በመጥቀስ ክርክር ይበዛል። ለኢትዮጵያ ሰዎች የብሉይ መጽሐፍቶቻቸው ትውፊት ንግሥተ አዜብ ከኢየሩሳሌም በወጣች ጊዜ ነውና የአዲሳት መጽሐፍቶቻቸውም ትውፊት በ9ኙ የሮሜ ቅዱሳን መምጣት ጊዜ ነውና ነቢዩ ኢሳይያስ ከኢትዮጵያ ወንዞች ማዶ ላለች መጽሐፍትን ለምትልክ ለዚያች አገር ወዮላት እንዳለ የኢትዮጵያ ሊቃውንትም የሮሜ ሊቃውንትን ያሸንፏቸዋል። የኢትዮጵያውያን መጽሐፍት ከዓለም ዳርቻዎች ሁሉ መጽሐፍት ይልቅ በልጠዋልና። ከዚህም በኋላ ሮማውያን በመሠዊያቸው ላይ መንፈስ ቅዱስ በወረደላቸው በኢትዮጵያውያን ማሸነፍ እጅግ ያፍራሉ። የእስክንድርያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል። የእግዚአብሔር ፈቃድ በኢትዮጵያውያን ዘንድ ባሉ የተወደዱ መጻሕፍቶቻቸው ውስጥ እውነተኛ ቃል እንዲገኝ አድርጓልና። ስለዚህም ነገር ነቢዩ ኢሳይያስ አስቀድሞ ግብፃውያን በኢትዮጵያውያን ይመካሉ አለ።
የግብጽና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና የሮም ሰዎችም ከሊቀ ጳጳሳቸውና ከንጉሳቸው ጋር ከኤጲስቆጶሶቻቸውና ከተሰበሰቡትም ሁሉ ጋር ኀፍረትንና ሐሳርን ይለብሳሉ። ነቢይ ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ በእውነትም ጠላቶቹም አመድን ይቅማሉ ሲልም ኢትዮጵያውያን የሮሜን ሊቃውንት በመጻሕፍት ቃል ያሳፍሯቸው ዘንድ ማሸነፍን አድሏቸዋልና በእውነትም ጠላቶቹ አመድን ይቅማሉ ያለው ስለነዚያ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነው እንጂ የኢየሱስ ክርስቶስ ሰዎች ማለት አይደለም። ቅጣትና ስደትን ስለመፍራት ንጉሥ መርቅያን ወደ ወደደው ተመልሰዋልና ስለዚህም ንጉሣውያን ተባሉ። ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነው። የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለአምላካቸው እግዚአብሔርም ከሚያዳሉ ይልቅ ለንጉሥ አድልተዋልና ወደ ሮም ንጉሥና ወደ ቁስጥንጥንያው ሊቀ ጳጳሳት ወደ ጉባኤያቸው የአንድነት ነገርም እንመለስና ሮማውያን ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱበት ምክንያት በእስክንድሪያው ሊቀ ጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፉ እፍ ያለባቸውን የሐሰት መጻሕፍቶቻቸውን ወደ ጥልቅ ባህር ይወረውራሉ። ዳግመኛም ክህደትን ያስተማራቸው ያ እርጉም አባታቸው ሊዮንን መልሰው ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መሃል ይሆናል። የኢትዮጵያው ንጉሥም በኃይሉ እጅግ የጸና ይሆናል። ይሄውም የኢትዮጵያ ንጉሥ የተባለ ቴዎድሮስ የተሰኘ አንበሳ የአንበሳ ደቦል ነው። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብጽ ግዛትም ወደ ኢትዮጵያ ንጉሥ ይመለሳል። የኢየሩሳሌምም ግዛት ወደ ሮም ንጉሥ ይመለሳል። የምስርና የግብጽ ግዛትም ወደ ኢትዮጵያ ንጉሥ ይመለሳሉ። በዚያ ዘመንም በባህር ወደብ ዳርቻ በየብሔሩም ጦርነት፣ እልቂት፣ ስደት ይሆናል። የሰውም ሁሉ ኑሮ በየበረሃውና በየዋሻው ይሆናል። በባህር አካባቢ የሚኖሩ ርኩሳን ሰዎችም ወደ ቤተ መቅደስ ይገባሉ፣ አብያተ ክርስቲያንንም ያቃጥላሉ። አራዊትም የሰውን ሥጋ ይበላሉ፣ ሀገርም ትታወካለች ይላል። እኒያ ጠቢባን አስቀድመው እንዳዩትም ከንጉሡ መምጣት በፊት በሮምና በሶርያ በኢየሩሳሌምም በደሴት አገሮች በሌሎችም ጦርነት፣ ስደት፣ ራብ ይሆናል። ብዙ ሰዎችም በባህር ዳርቻዎች ያልቃሉ። በስምንተኛው ዘመን ብዙ ችግርና ድንጋጤ ብቻ ይሆናል። አብያተ ክርስቲያናት በየአውራጃዎቹ ይፈርሳሉ፣ የባህር ዳርቾች ይጠፋሉ። በደሴቶች ሰዎች ላይ ድንጋጤና ሽብር ይነግሣል። ሰዎችም ይማረካሉ፣ ፍርሃትና ሽብርም ይበዛል። በሮምና በአፍረንጊ መካከልም መንገድ ይታጣል። በሁሉም ስፍራ ጦርነት ይሆናል። በዚያ ዘመን በየአገሩ ያሉ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን በየአገሩ ያሉ ካሉ ሰዎች በአመፃና በውሸት የሚኖሩ ይበዛሉ። በዚያ ዘመን አገልጋይ ይከብራል፣ ታላቅ ይሰራል፣ ይደክማል። አገልጋይ ትከብራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። ትውልዳቸው የማይታወቁ የነበሩ ሰዎች በየሀገሩ ሁሉ ይሾማሉ። ያልተማሩም ስማቸው በሥልጣናቸው ላይ ይገናል። ከእነርሱም የተነሣ ኀጢአትና ዓመፅ ትበዛለች፣ እውነትም ትጠፋለች። በዚያ ወራት ሐሰተኞች ካህናት ይበዛሉ፣ በደለኞችና ጉቦኞች ሆነው በኀጢአት ጎዳናም ይሄዳሉ። መብልንና መጠጥን የሚወዱ ይሆናሉ። ስለ ተሰጣቸው ሥልጣነ ክህነት ብቻ በሕዝቡ ላይ ይታጀራሉ እንጂ የሞቱትን አይቀብሩም፣ ለጸሎትም አይተጉም። ከእነርሱም የተነሣ ሃይማኖት ትጎድላለች። እነርሱም በኋለኛው ዘመን በእውነተኛ ፈራጅ ጌታችን ኢየሱስ ክርስቶስ ፊት በሥራቸው ያፍራሉ። የሚሏችሁን ስሙ እንጂ እነርሱ እንደሚሰሩት ያለ ክፋትን አትስሩ። እግዚአብሔርም አነሳሱ ከእንቅልፍ እንደመነሳት ያለ የአንበሳ ደቦልን አነሳለሁ። ነገሥታትን ሁሉ አሳዶ ያጠፋቸዋል፣ ለእርሱ ሥልጣንን ሰጥቼዋለሁና ይላል። ከዚያ ዘመን አስቀድሞም ሶርያ ትፈርሳለች፣ ሰውም ያልቃል።
በውስጧ ከሚኖሩ ስደተኞች የተነሳ ገዳም ትጨነቃለች ብሎ ነቢዩ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚቅበዘበዙ በቀር በከተሞች ውስጥ የሚኖሩ አይገኙም። ይህ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን አባቶች ልጆቻቸውን፣ ልጆችም አባቶቻቸውን ይክዳሉ። አገልጋዮችም ጌቶቻቸውን ገድለው ግዛቶቻቸውን ይወስዳሉ። የማይታወቅ ኃይል አገርን ይገዛል። በምስራቅ በኩል ባለች ታላቅ አገር ላይ ለ3 ዓመታት ጦርነት ይነሳል። መዓቱ በራቀ ምሕረቱ በበዛ ቸር አምላካቸው እግዚአብሔር ፊት ንስሐ ከሚገቡ በቀር የሚተርፍ የለም። በዚያ ዘመን ካህናትና ሕዝቡ ወደ አምላካቸው እግዚአብሔር በጭንቅ ይለምናሉ። ነገር ግን ከኃጢአታቸው የተነሳ እርሱ እግዚአብሔር ገጸ ምሕረቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡር ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን ከመጀመሪያ እስከ መጨረሻ ክፋት ትበዛለች። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይደርሳል። በዚያ ዘመን የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ከምስራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ። ቤተ መቅደስ ትታነጻለች፣ ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። በዚያ ዘመን ሕያዋንም አስቀድመው ወደ አረፉት ወገኖቻቸው መቃብር ሂደው በዚያ የሐዘን ዘመን ያረፋችሁ እናንተ ወገኖቻችን እኛ አሁን ባለንበት ያለውን ተድላ ደስታና ጥጋብን ታዩ ዘንድ ዛሬ ምን ነው ብትነሱ ይሏቸዋል። የዚህም የአንበሳ ደቦል የተባለ ደገኛ ንጉሥ ቴዎድሮስ ዘመነ መንግሥቱ 40 ዘመን ነው። ይህንን ሁሉ ትንቢት ተናግሮ ከፈጸመ በኋላ እናቱን እናቴ ማርታ ሆይ ሰላምና ፍቅር ካንቺ ጋር ይሁን አላት። ይህንንም ብሏት ከእርሷ ተሰወረ። ከዚህም የሚበልጥ ገና ይህንንም የሚበልጥ የትንቢት ቃል አለን ተብሎ አስቀድሞ በቅዱስ መጽሐፍ አንደበት እንደተነገረ አሁንም ይህንን መንፈስ ትንቢት ሁሉ በሰማዕት ቅዱስ ፊቅጦር ላይ ያሳደረ እግዚአብሔር ይመስገን። ስለ ተጋድሎው ጽናት የሰማዕትነት ቁጥሩ ከሁላቸው ቅዱሳን ሰማዕታት ጋር የተደመረ የተወደደ ቅዱስ ፊቅጦር ጸሎቱና በረከቱም ከሕዝበ ክርስቲያኑ ጋር ይልቁንም ከኢትዮጵያ ዓለም ብርሃን ቤተሰቦች ጋር ትሑት ቅን የዋህ ሕዝቦች ጋር ይሁን ለዘላለሙ አሜን። የመረጃ ምንጭ ገድለ ቅዱስ ፊቅጦር ሰማዕተ ኢየሱስ ዘወርኀ ሐምሌ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አባ ጊዮርጊስ ዘጋስጫ ያስተማረው። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለው መጽሐፋቸው ስለ ኢትዮጵያ ትንሣኤ የተናገሩት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በልደት ምንባቡ በምዕራፍ 5 ከቁጥር 49 እስከ 55 ላይ በስፋት የሮሜው መሪ ከቁስጥንጥንያው ሊቀ ጳጳስ ጋር በመሆን የኛ ሃይማኖት ይሻላል ሲሉ ኢትዮጵያውያን ከእስክንድሪያ ጋር በመሆን ወልድ ዋህድ የምትለው የእነርሱ ሃይማኖት ትክክል እንደሆነ እንደሚገልጹና ከዚያም በነገረ ሥጋዌ የቀናች ትምህርት የኢትዮጵያ መምህራን የሮሜ መምህራንን እንደሚረቷቸው በዚህም አፍረው በመሠዊያው ላይ መንፈስ ቅዱስ በወረደበት እምነት ይሁን እንደሚሉ ይህ ሊቅ ሲጽፍ የኢትዮጵያ ንጉሥ ወደ ኢየሩሳሌም ቢሄድ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያ ንጉሥ ከእስክንድሪያ ሊቀ ጳጳስ ጋር ይመጣል። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳስ ጋር ይመጣል። በአባ ሲኖዳም ቤት ይገናኛሉ። የሮሜ ንጉሥ ከቁስጥንጥንያው ሊቀ ጳጳስ ጋር የኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድሪያ ሊቀ ጳጳሳት ጋር የኛ ሃይማኖት ትሻላለች ያማረችም ናት ይላል። እናንተ የሮሜ ሰዎች በትስብዕትና በመለኮቱ መካከል መለያየትን አደረጋችሁ። የማይከፈለውን ከፈላችሁ፣ የማይለይ እርሱን ከፈላችሁት። ከዚህም በኋላ ስለ ነገረ ክርክርም በመጻሕፍት ቃል ክርክር ይበዛል። የብሉይ መጻሕፍቶቻቸው ትውፊት
ንግሥት አዜብ ከኢየሩሳሌም በወጣች ጊዜ ነውና የሐዲስ መጻሕፍቶቻቸው ትውፊት በሮሜ ቅዱሳን መምጣት ጊዜ ነውና። ከዚህ በኋላ የኢትዮጵያ መምህራን የሮሜ መምህራንን ያሸንፏቸዋል። መጻሕፍቶቻቸው ከዓለም ዳርቻዎች ሁሉ መጻሕፍት ይልቅ በርትተዋልና። ስለዚህም ነገር ኢሳይያስ እንዳለ ከዚህም በኋላ አፍረት ይሆንባቸዋል። ማሸነፍ ከእኛ ሊቃነ ጳጳሳትና ከእናንተ ሊቃነ ጳጳሳት በመሠዊያው ላይ መንፈስ ቅዱስ በወረደበት ይሁን ብለው ክህደትን ያበዛሉ። ከዚህም በኋላ የሮሜ ሊቀ ጳጳሳት በአንድ መሠዊያ፣ የእስክንድሪያውም ሊቀ ጳጳሳት በአንድ መሠዊያ በማድረግ በመለካውያንና በያዕቆባውያን በአይሁድና በተንባላት በአሕዛብ ፊት ይቀድሳል። ከዚህም በኋላ ጎኖቹ የወርቅ ሐመልማል፣ ክንፎቹም የፀሐይ ወጋገን፣ ጫፉ የመብረቆች ብልሽታ፣ ሆዱና ደረቱ የኢያሰጲድ ዕንቁና የሰርዲኖ፣ አንገቱም የብርሃን ላንቃ፣ መልኩ የሚያንጸባርቅ፣ ዓይኖቹም የጳዚዮን፣ በራሱም ላይ ትዕምርተ መስቀል፣ በብርሃን ማኅተቡም ላይ እኔ የናዝራውያን አምላካቸው ናዝራዊው ኢየሱስ ክርስቶስ ነኝ ብሎ የሚጮኽ የበጉ መልክ ስዕል ባለበት ነጭ ርግብም አምሳል መንፈስ ቅዱስ በእስክንድሪያው ሊቀ ጳጳስም መሠዊያ ላይ ይወርዳል። ከዚህ በኋላ የኢትዮጵያ ንጉሥ ይደሰታል፣ ከወገኖቹም ጋር በእልልታ ቃል ይጮኻል። የእስክንድሪያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል፣ በመጻሕፍቶቻቸው ቃል የእግዚአብሔር ፈቃድ ሆኗልና። ስለዚህ ነገር ኢሳይያስ ግብፃውያን በኢትዮጵያውያን ይመካሉ እንዳለ በምዕራፍ 20 ከቁጥር 5 የግብፅና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና። ከዚህ በኋላ የሮሜ ሰዎች ከሊቀ ጳጳሳቸው ከንጉሳቸው ከኤጲስቆጶሳቸውና በጉባኤያቸው ከተሰበሰቡት ሁሉ ጋር አፍረትንና አሳርን ይለብሳሉ። ስለዚህም ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ ጠላቶቹም አመድን ይቅማሉ አለ። መዝሙረ ዳዊት ምዕራፍ 7 ከቁጥር 8 እስከ 9። በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና ስለዚህም ንጉሣውያን ተብለው ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነውና የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለእግዚአብሔር ከሚያደሉ ይልቅ ለንጉሥ አድልተዋልና። ወደ ሮሜ ንጉሥና ወደ ቁስጥንጥንያው ሊቀ ጳጳሳት ወደ ጉባኤተኛቸውም ሁሉ ታሪካቸው ነገር እንመለስ። ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱ ገንዘብ በእስክንድሪያው ሊቀ ጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፎቻቸው እፍ ያለባቸውን የሐሰት መጽሐፍ የሆኑ መጽሐፎቻቸውን ወደ ጥልቅ ባሕር ይወረውራሉ። ዳግመኛም ክህደትን ያስተማራቸው አባታቸው ሊዮንን ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መካከል ይሆናል። ይኸውም የአንበሳ ደቦል ነው። የኢየሩሳሌምም መንግሥት ወደ ሮም ንጉሥ ይመለሳል። የምስርና የግብፅ መንግሥት ወደ ኢትዮጵያ ንጉሥ ይመለሳሉ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ከገጽ 11 እስከ 13። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በገድለ ፊቅጦር ላይ የተጻፈው። በገድለ ፊቅጦር ላይ ስለ ኢትዮጵያ ትንሣኤ የተጻፈ ምስክርነት። ስለ ኢትዮጵያ ትንሣኤ ተናግረዋል ተብለው እንደ ማስረጃነት ከሚቀርቡት መጻሕፍት መካከል ገድለ ፊቅጦር ነው። የዚህ ሰማዕት ገድል ላይ ስለ ኢትዮጵያ ትንሣኤ የተባለውን የተነገረውን እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዲዮቅልጥያኖስ ዘመን ሰማዕት የሆነው ቅዱስ ፊቅጦርም ለእናቱ ማርታ ተገልጦ የነገራት በገድሉ ላይ እንዲህ ይለዋል። ያን ጊዜ ሁለቱ ነገሥታትና ሊቃነ ጳጳሳት ሰራዊቶቻቸውም ሁሉ ካህናቶቻቸውም ሕዝቡም ወደዚህ ታላቅ ቤተ ክርስቲያን ይገባሉ።
ሁለቱ ሊቃነ ጳጳሳትም በሁለት ታቦት ላይ ይቀድሳሉ። በዚያ ላይ እያዩ መንፈስ ቅዱስም በነጭ ርግብ አምሳል ከብርሃን ጋር የእስክንድርያው ሊቀ ጳጳስ በተቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉሥ ይደሰታል፣ የእርሱ ሊቀ ጳጳሳት ነውና፣ በእግዚአብሔር ፊትም የእርሱ የሃይማኖት ሕግ የተወደደ ሆኗልና። የሮም ንጉሥ ግን ከአሕዛቦች ጋር ያዝናል። መጻሕፍቶቻቸውን ሁሉ ሰብስበው ወደ ባሕር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞውን ሊቀ ጳጳሳቸውን ልዮንን ይረግሙታል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳት የኢትዮጵያ ንጉሥ ሃይማኖት ይመለሳል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳትና የኢትዮጵያ ንጉሥ ሃይማኖት ይመለሳል። በዚያች ዕለት በዓለም ሁሉ ደስታና ሰላም ይሆናል። እግዚአብሔርም ምድርን መልካም እንድታፈራ ያዛል፣ በረከትንም ይልካል። ያን ጊዜም ምድር ብዙ ፍሬን ታወጣለች። በሕይወት ያሉ ሁሉ ወደ ሙታን መቃብር ሄደው ዛሬ እኛ ያለንበትን ይህንን መንፈሳዊ ደስታን ታዩ ዘንድ ተነሱ ይሏቸዋል ይላል ገድለ ፊቅጦር ምዕራፍ 7 ከቁጥር 9 እስከ 24። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በራእየ ሲኖዳ ላይ የተጻፈው ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ራእየ ሲኖዳ ነው። አቡነ ሲኖዳ ስለ ኢትዮጵያ ትንሣኤ ያየውን ራእይ እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሲኖዳ ባየውና በጻፈው ራእይ ላይ ስለዚህ ነገር በስፋት እንዲህ ይገልጠዋል። ከዚህ በኋላ በዚያ ዘመን ሁለት ነገሥታት ይነሳሉ። አንዱ ስሙ ተብሎ የሚጠራ የሮም ንጉሥ ነው። አንደኛውም ቴዎዳ የሚባል የኢትዮጵያ ንጉሥ ነው። ከሊቀ ጳጳሳቸው ከሰራዊቶቻቸው ከሕዝብ ሁሉ ጋርም በኢየሩሳሌም ይሰበሰባሉ። ሃይማኖትን እያቀኑ በዚያ ለ7 ወር ይቀመጣሉ። ያን ጊዜ በየቋንቋው የኛ ሃይማኖት ይሻላል እያሉ ክርክር፣ ሙግት ይሆናል። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት ተነስቶ በጉባኤው ሁሉ ፊት እግዚአብሔር በጥንት ተፈጥሮ የፈጠራችሁ ተቀዳሚ ተከታይ የሌለው ብቸኛ ልጁን በማመን የጠራችሁ ወገኖቼ ስሙኝ። በዛሬው ዕለት ግሩምና ቅዱስ ራእይን ተመለከትኩ። ነገር ግን ያየሁትን ራእይ አልናገርም፣ የሚያምነኝ የለምና። ነገር ግን ወደ ጎለጎታ ሰዎችን ላኩ። ከጌታችን መቃብር መሬትን፣ አፈርን አምጡ፣ በቤተ ክርስቲያን ውስጥም እነሰንሳለሁ። የኛ የሚሆን ቅዳሴን በአንድ ወገን እንቀድስ፣ የሮሜ ሊቀ ጳጳሳት በሌላኛው ወገን ቅዳሴን ያድርግ። ሰዎች ሁሉ እየተመለከቱት ከኛ በአንዱ ላይ ከሰማይ ተአምር የሆነ ከሆነ ከዚህ በኋላ በዚያ ሃይማኖት በአንድ ላይ እንተባበር፣ ሕዝቡም ሁሉ በዚያ ሃይማኖት አንድ እንሆናለን ይበሉ ይላል። ሁሉም ሕዝብ የዚህን ሁሉ ፍጻሜ የሚያይ ንዑድ ክቡር ነውና በአንድ ቃል ተስማምተናል ይላሉ። አይሁድም ኢአማንያንን አረማውያንንም ከሊህ ባንዱ መሠዊያ ላይ ተአምር ከሰማይ ሲወርድ ካየን ዛሬውን ክርስቲያን እንሆናለን ይላሉ። ከዚህ በኋላ ለ3 ጊዜያት ኪርያላይሶን እያሉ ቅዳሴን ያደርጋሉ። ከዚህ በኋላ መንፈስ ቅዱስ ፊቱ የሰው መልክ በሆነ በነጭ ርግብ አምሳል ይወርዳል። አንገቱ እንደ ንስር ረጅም ነው። የጀርባው ጠጉር መልኩ እንደ ኢያሰጲድና ሰርዲዮን ዕንቁ ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ክንፎቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብርት ነው። ራሱና ዓይኖቹ እንደ ፀሐይ የሚያንጸባርቁ ናቸው። ሆዱ በሰምጴር ዕንቁ እንዳጌጠ እንደ በረዶ ነጭ የሆነ እንደ ዝሆን ጥርስ ነው። ከአፉም 12 ጫፎች ያሉትን የእሳን ልሳን ያወጣል። በራሱም ላይ የብርሃን ማኅተም የቆመ ነው። በብርሃን ማኅተም ውስጥ በግልጥ በ7 ዓይኖችና አቅርንት ባለው ነጭ በግ በሰው አንደበት እየተናገረ በግልጥ ይታያል። የያዕቆባውያን አምላካቸው የናዝሬቱ ኢየሱስ እኔ ነኝ ይላል። ይህንንም ብሎ የእስክንድርያው ሊቀ ጳጳሳት በሰው መሥዋዕተ ወንጌል ላይ ይቀመጣል። ሰው ሁሉ እያየው በክንፉ ዓለምን እየጋረደ ወደ ሰማያት ውስጥ ያርጋል። ከዚህ በኋላ የኢትዮጵያ ንጉሥ ከሰራዊቱ ጋር በእልልታ ቃል ከሰራዊት ጋር ይመለሳል። የኢትዮጵያውያንን ንጉሥ ሃይማኖት እግዚአብሔር ወዶለት አይቷልና። ሮማውያንና መለካውያን የስህተት መጻሕፍቶቻቸውን አቃጥለው ወደ ባሕር ውስጥ ይወረውራሉ።
ሮማውያን የጥሙቃን አይሁድ በመላ በአንድነት በሥላሴ ስም ይጠመቃሉ። አዋጅ ነጋሪም አስቀድሞ ሐዋርያት በዓለም ዳርቾች ሁሉ አስተማሩ። ዛሬ ግን እንዳያችሁትና ቃሉን እንደሰማችሁት እርሱ ራሱ ሐዋርያ ሆነ። ሂዱ፣ አይሁድ ለአይሁድ የጥሙቃን ለየጥሙቃን አረሚ ለአረሚ በዓለም ሁሉ ቃሉን አስተምሩ። ማመንን እምቢ ያለ ሰይፍ ትከለክለዋለች ይላል። ለአረማዊቷ ሀገር ወዮላት! ጥቋቁር ከሆኑ ከኢትዮጵያዊው ንጉሥ ሰራዊት ብዛትና ከብዙዎች ታላላቆች አረጋውያን የተነሳ ለማፍረስ አንዳንድ ደንጊያ እንኳ አትደርሳቸውም። የምስርን ንጉሥ ሽሮ በእርሱ ምትክ ሌላ ይሾማል። ከግብፅ ግብርን ይቀበል ዘንድ ግዮንን ይመልሳታል። የሮም ንጉሥም ኢየሩሳሌምን ይገዛታል። የኢትዮጵያዊው ንጉሥ ምልክቱ ይህ ነው። መልከ መልካም፣ ረጅም፣ በጡቶቹ መካከል የመስቀል ምልክት አለው። ከዚያም ወደ ሀገራቸው ይመለሳሉ። የኢትዮጵያዊው ንጉሥ ወደ ኢትዮጵያ ሀገር ሲመለስ የምስር ንጉሥ ሚስትን ይማርካታል። ከዚህ በኋላ ለ40 ዓመታት አጋንንት ይታሰራሉ። በዓለም ሁሉ ጸጥታ፣ ደስታና ሰላም ይሆናል። ከሰላም ብዛት የተነሳ ያለ ደመና ዝናብ 7 ቀን ይዘንባል። ሰውም ሁሉ እግዚአብሔር ለሚያወርሳት ገነት ይሆናል። እኛንም ከእነርሱ ጋር አንድ ያድርገን፣ አሜን። በዚያ ዘመን የሚሞት ያለ ጭንቅ ይሸጋገራል። ሞት የሚያመጣ ጠብ ሁሉ ተሽሯልና ከጾምና ከጸሎት ውጭ ጠብ የለም፣ ተድላ ደስታ እንጂ ኃጢአት የለም። ከዚህ በኋላ 7 ነገሥታት ተነስተው ይነግሣሉ። ስማቸውም የአንደኛው አ፣ የሁለተኛው ሮ፣ የሦስተኛው ወ፣ የአራተኛው ፊ፣ የአምስተኛው ማ፣ የስድስተኛው ዮ ሲሆን 7ተኛው ሐሳዊ መሲህ ነው። ከዚያ የእግዚአብሔር ቃል እንደ ነጣቂ መብረቅ ይመጣል። በሰው ሁሉ ላይ ፍርዱን ያቆማል። ከእርሱም እጅ የሚያመልጥ የለም። ከዚያም ወደ ዘላለማዊ ርስቱ ይገባል። ይህ ዓለም ያልፋል። በቃልም ሆነ በሕሊና ይሄንን ዓለም ማን የሚያስበው የለም። ራእየ ሲኖዳ ምዕራፍ 7 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በፍካሬ ኢየሱስ የተጻፈው ስለ ኢትዮጵያ ትንሣኤ ከተናገሩ ብዙ መጻሕፍት መካከል አንደኛው ፍካሬ ኢየሱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፍካሬ ኢየሱስም ላይ ስለዚህ የተጻፈው እንዲህ ይላል። ፈቃዴን የፈጸሙና ያተረፍኳቸውን የሚሰበስባቸው ስሙ ቴዎድሮስ የሚባል ንጉሥን ከምሥራቅ አመጣለሁ። ምድርን የሚባርካት ጳጳስ ይመጣል። የፈረሱትን አብያተ ክርስቲያናትን በመላ በዚያ ዘመን ያለ ስንፍና ያንጻሉ። በዚያ ዘመን መዓቴን አርቃለሁ፣ ምሕረቴን ቸርነቴን እልካለሁ። ሰላሜን ላተረፍኳቸው በምድር ላይ አወርዳለሁ። እንደ ቅብ የሆነ ዝናምን ያለ ደመና እስከ 8 ዕለት አዘንባለሁ። በዚያ ዘመን ሁከት፣ ነገር፣ ዓመፅ፣ ጥል፣ ጦር የለም። በንጉሥና በጳጳስ ቃል ሁሉ ይቀናል፣ በረከት ይመላል። የፈረሱ ሀገሮች ይታደሳሉ። በምድር ሁሉ የእግዚአብሔርን ስሙን ከመፍራት ጋር ደስታ ይሆናል። በዚያ ዘመን ጠብ፣ ክርክር፣ ቅሚያ፣ ግድያ የለም። ፍቅርና ሰላም በምድር ላይ ይቆማል። ያለ ስንፍና 40 ዓመት በደስታ በምስጋና ለእግዚአብሔር ይገዛሉ። ከእርሱ ቀጥለው 3 ነገሥታት በአንድ ዓመት ይነግሣሉ። ከእነርሱ ቀጥሎም አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳል። ከዚያ ቀጥሎ ሐሳዊ መሲህ ይመጣል። ሰዎችን ሁሉ ያስታቸዋል። በየሀገሩ ሁሉ ንውጽውጽታ ይሆናል። የሰማያት ኃይል፣ ምድር፣ ዓለም በመላ ይናወጣሉ። ፀሐይና ጨረቃ ያልፋሉ፣ ከዋክብት ይወድቃሉ። ሰማይና ምድር ይጠፋል፣ ያልፋል፣ ቃሌ ግን አያልፍም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 30 ይላል። ፍካሬ ኢየሱስ ከገጽ 500 እስከ 511። ስለ ሐሳዌ መሲህ በራዕየ ዮሐንስ ትርጓሜ የተጻፈው። የሐሳዌ መሲህን ደግሞ መተርጉማን ሳቤላ እንደተረጎመችው የ9ኛው ፀሐይ ትርጓሜና ከመጽሐፈ ኪዳን ከነዚህ መጻሕፍት ተነስተው ራዕይ ምዕራፍ 13 ከቁጥር 1 ላይ ሲገልጡት
የሐሳዊ መሲህን ትውልድ ከዚህ ይናገሩታል። እናቱ ከነገደ ዳን አባቱ ከነገደ ኤሳው ናቸው። ነቢያተ ሐሰት በድንግልና ትጸንሻለሽ በድንግልና ተወልጃለሽ ብለዋት እናቱ ከመቃብረ አረሚ ቁማ ስትጸልይ ከነገደ ኤሳው የተወለደ አንድ አይና የተወለደ ከወደ ምስራቅ መጥቶ ከክብር ያሳንሳታል። ሰይጣን ትዕቢት አሳድሮባት በድንግልና ጸነሱ በድንግልና ወለድኩ ትላለች። እርሱም ተወልዶ አምላክ ነኝ ይላል። መልኩም ከዚህ ይናገሩታል። ወይመስል ውእቱ አርዌ ነምረ ብሎ አሁን እንዲያመጣው አካሉ ቆቅሻም ነው። አሃቲ አይኑ ዘፍስስት ይላል። አንድ አይኑ የሞተች ናት። ወሃደ አይኑ ዘስሩር በደም ይላል። አንዱ አይኑ ደም የሰረበው ፈጣጣ ነው። ታህታይ ከንፈሩ የአቢ ይላል። ለበናም ነው። ወአፉኡ ከመ አንበሳ ብሎ እንዲያመጣው ጽንጵዋት እደዊሁ ይላል። አውራጣቱ ጠማማ ነው። ወእገሪሁ ከመድብ ብሎ እንዲያመጣው ዘጸያፍ እገሪሁ ይላል። እግሩ ወለፎ ነው ይላል። ትርጓሜ ራእይ ምዕራፍ 13 ከቁጥር 1 ከገጽ 430። በተመሳሳይ መልኩ በራእየ ሳቤላ ላይም ስለ ሐሳዊ መሲህ መልክ የዚህ ሰው ምልክቱ እንዲህ ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራሱ ፀጉር ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ አይኑ በደም የተነከረ፣ ግራ አይኑ የሞተች ናት። ወደ ኢየሩሳሌም ይደርሳል። ከደብረ ጽዮን በታች ተራዳ ድንኳን አዳራሽ ይተክላል ትላለች። ሊቁ አባ ጊዮርጊስ ዘጋስጫ በተአምኖ ቅዱሳን መጽሐፍ ላይ በየዘመኑ ሁሉ ይከናወን ዘንድ ስላለው የዘጠኙ ፀሐይን ፍቺ ያወቀች ለሆነች ሳቤላ ሰላምታ ይገባል በማለት የሳቤላን ራእይ በመጥቀስ ሰላምታ ያቀርባል። ይህ መጽሐፍ በብራና ላይ በግዕዝ ቋንቋ ብቻ ተጽፎ የኖረ ሲሆን ለባሕር ሐሳብ ሊቃውንት፣ ለትርጓሜ ሰዎች፣ ለተመራማሪዎች፣ ለታሪክ አጥኚዎች በቅርብ እንዲገኝ ከግዕዝ ወደ አማርኛ ቋንቋ የተረጎምኩት ሲሆን ለአንባቢያን እንዲመች የግዕዙንና የአማርኛውን ትርጓሜ በአንጻሩ ያስቀመጥሁ ሲሆን ቁጥር ሰጥቼዋለሁ። በራእየ ሳቤላ ላይ በሚገኘው በእያንዳንዱ ኃይለ ቃል ላይ ሰፊ ትንታኔ መስጠት የሚቻል ቢሆንም ሆኖም አንባቢያን ንጽጽራዊ ጥናት በማድረግ የራሳቸው የሆነን ግንዛቤ እንዲያሳድሩ በማሰብ ጥሬ ንባቡን ብቻ እንዳለ አስቀምጨዋለሁ ይላል መጋቤ ሐዲስ ሮዳስ ታደሰ። ራእየ ሳቤላ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሮሚያ ሀገር በአንዲት ሌሊትና በአንዲት ሰዓት 100 ጠቢባን ያዩትን ሕልም የተረጎመች የኤፌሶን ጠቢባን አለቃ የሕርቃሎስ ልጅ የሳቤላ የጥበቧን መጽሐፍ እንጽፋለን። የእስራኤል ልጆች ከግብፅ ከወጡ በኋላ በታወቀ በተገለጠ ዘመን ወደ ገዳም ከወጡ በኋላ ወደ ዮናናውያን፣ ከናናውያንና ጌርጌሳውያን መንግሥት ገቡ። የተሰወሩ የተሸሸጉ ምስጢርን እግዚአብሔር ለእነርሱ ገልጦላቸዋልና በእነርሱ ዘንድ ነቢያትና መምህራን ሆኑ። ከእነርሱ ዘንድ የሹትን ሁሉ ነገሯቸው። ጣዖት ማምለክ ኀጢአት በእነርሱ ዘንድ በበዛች ጊዜ ለተቀረጸ ጣዖት ሰገዱ። ሕፃኖቻቸውንና ሴቶች ልጆቻቸውን አረዱ፣ ለአጋንንትም ሰገዱ። ስለዚህ ነገር እግዚአብሔር ከእነርሱ ዘንድ ሀብተ መንግሥትን ሻረ፣ ከእነርሱም ሀብተ ትንቢትንም ነሣ ወሰደ። ለሌላውም ተተወች ተሰጠች። ነቢያት ከእነርሱ ቀድመዋቸው የነበሩ ለሆኑ ለሌሎች እንደነገሯቸው ወደ ጠንቋዮችና ሟርተኞች እንዲያልሙላቸው ወደ እነርሱ መሄድ በወደዱ ጊዜ እንደነርሱ እንደ ነቢያት ለእነርሱ ማድረግ አልቻሉም። የማረካቸው አንጥያኮስ ወደ ታላቋ ሀገር ሮም እስኪያደርሳቸው ጊዜ ድረስ እግዚአብሔር በሮም አውራጃዎች ውስጥ ሁሉ በተናቸው። ይኸውም ቆስጦስ በተባለ በመጋቢት ወር እስክንድሮስ በነገሰ ዘመን ሕልሞች ራእዮችን በ120ኛው ዓመት ማየታቸው ሆነ። ይኸውም 100 ጠቢባን ሰዎች በአንዲት ሌሊት አንዲት ሕልምን አዩ። ያዩት የሕልም ዜናዋ ወሬዋ ወደ ሮም ንጉሥ ወደ እስክንድሮስ ተሰማ። ጠቢባንም ያዩትን ለእስክንድሮስ ነገሩት። እስክንድሮስም ይህንን ራእይ ማን ይገልጥልናል አለ። እነርሱም ትርጓሜውን ታስረዳን ታሳውቀን ዘንድ የሕርቃል ልጅ ወደ ሆነችው ወደ ሳቤላ ላክ አሉት። ንጉሡም የጠቢባንን ነገራቸውን ሰምቶ የኤፌሶን ጠቢባን አለቃ የሕርቃል ሴት ልጅ ወደ ሆነችው ወደ ሳቤላ ላከባት።
እርሷም ልጆችና ጎልማሶችን በዘመን በአዝማን በዓመታትና በጊዜያት በዓለም ውስጥ ሁሉ የሚሆነውን ታስተምር ነበር። እግዚአብሔር በአሕዛብ ሁሉ ላይ ትንቢትን እስከ መናገር ደርሳ ለዚህች ሴት ብዙ ሀብትን ሰጣት። በሰማይ ያሉ የፀሐይና የጨረቃን ምስጢር ገለጠላት። ከጥበቧ ብዛት የተነሳ መላ ዘመኗ 292 ዓመት ሆነ። ስሟ ሶማል የምትባል እህት ነበረቻት። የምታውቀውንና የምታየውን ሁሉ ለእህቷ ገለጠችላት። እግዚአብሔር ያረዘመላትን ዘመኗን 292 ዓመት ከ4 ወር እስክትፈጽም ድረስ ዕድሜዋን አርዝሞላት በዘመኗ ሁሉ ሕልሞችን፣ ትምህርቶችን፣ ምስጢራትን ሁሉ ድንቆችንም በመላ እስክትተረጉም ለጠቢባን ሰዎችም እስኪደርስ ድረስ በአውራጃዎች ሁሉ ጥበቧ በረታ። በሮሙ ንጉሥ በቄዶናዊው በእስክንድሮስ ቄሳር ዘመን 100 ጠቢባን ሰዎች በአንዲት ሌሊት በአንዲት ሰዓት አንዲት ሕልምን አዩ። አንዲት ሕልምን አለሙ። በነጋ ጊዜ አንደኛው ለሌላኛው ሕልምን እንዳዩ ተናገሩ። እርስ በርሳቸው ደነገጡ፣ ሕልማቸውን የሚተረጉምላቸው አጥተዋልና። ሰውነታቸው አዘነች። እርስ በርሳቸውም ጌታችን ሕልምን ገለጠልን አሉ። ዳግመኛም እርስ በርሳቸው ሕልማችን ምንድነው? ትርጓሜውስ ምን ይሆናል? አሉ። የሮም ጠቢባንም ሳቤላ የተባለችው ይህች ሴትን ይጠይቋት ዘንድ ወደ እነርሱም በመጣች ጊዜ ሕልማቸውን ትተረጉምላቸው ዘንድ መልእክተኞችን ላኩ። መልእክተኞችም ወደ እርሷ ደርሰው የንጉሥን መልእክት ነገሯት። ከዚያም ፈጥና ተነስታ ከመልእክተኞች ጋር መጣች። በደረሰችም ጊዜ የሀገሩ ሰዎች ዜናዋን ሰምተው ታላላቆቹም ታናናሾቹም ተቀበሏት። በፍጹም ደስታም አስገቧት። እሊያን 100 ጠቢባን ሰዎች አመጧቸውና ያለሙትንም ለእርሷ ነገሯት። እርሷም እስከ ጠዋት ድረስ ሂዱ፣ በነጋታው ተሰብስባችሁ ይህንን ትርጓሜ ልብ ያስደርገን ዘንድ የአማልክትን አምላክ እንለምነው አለቻቸው። እነርሱም እንለምነዋለን እንዳለቻቸው ሄደው ወደየቤታቸው ገቡ። በነጋታው ተሰበሰቡ። እርሷም በእነርሱ ላይ ምርቃትን መረቀቻቸው። በዚህ ዓለም የሚደረገውን ድንቆች እንድነግራችሁ የሮሚያ ሰዎች ኑና እስኪ ያለማችሁትን ንገሩኝ አለቻቸው። 9 ፀሐይን በሰማይ አየን። የመጀመሪያዋ ፀሐይ በዓለም ውስጥ ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ እንደ እርሷ ግን አይደለችም። ሦስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል። በውስጧም ፍላጻ አለ፣ ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለችም ትጠፋለችም፣ በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦች አሏት። በእርሷም ደም በውስጧም ካራ አለ፣ መርዝ ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ ነው፣ በእርሷም ፍላጻ አለበት አሉ። ሳቤላ ይህንን ሕልማቸውን ከሰማች በኋላ ያያችሁት ሁሉ ላይ የሚሆነውን 9 ዘመን ነው። በልዑላን ኪሩቤል ላይ ተቀምጦ ሁሉን የሚያይ እርሱ ግን የማይታይ እግዚአብሔር ገለጠላችሁ። በዘመን በአዝማን ሁሉ የሚሆነውን እርሱ ለእናንተ ገለጠላችሁ። በመጀመሪያ ዘመን ሰዎች ትሑታንና መልካም ነገርን የሚወዱ ይሆናሉ፣ እርስ በርሳቸው ይፋቀራሉ። በእነርሱም ዘንድ ማዳላት፣ አመፃ፣ ንፍገት የለም። ይመሰርታሉ፣ ያንጻሉ። ሕያዋን ሳሉም መቃብራቸውን ያበጃሉ እንጂ እንደሚሞቱም ያውቃሉ። አንዱ በሚሞት ጊዜ ሁሉም ይቀብሩታል። በሁለተኛው ዘመን ያሉት ሕዝቦች እንደነርሱ ይሆናሉ፣ በመራራትም ይመስሏቸዋል። ምጽዋትንም ይወዳሉ፣ መጀመሪያ ከነበሩት ግን ያንሳሉ። በሦስተኛው ዘመን ሽሙጥን ትዕቢትንም ያስቀድማሉ፣ እግዚአብሔርን የጠላውን ይወዳሉ፣ እነርሱ ሃይማኖታቸው የጎደለ ነው። በአራተኛው ዘመን ክፎችና ደም ማፍሰስን የሚወዱ ናቸው። አምስተኛው ዘመን ያሉ መግደልን፣ ደም ማፍሰስን ይወዳሉ፣ በእነርሱ ዘንድ ብዙ ጭካኔ አለ። በስድስተኛው ዘመን በአርያም የሚያድር ልዑል ብርሃን በድንግል ማኅፀን ያድራል። በይሁዳ ሀገር ድንግል ትጸንሳለች፣ ትወልዳለች። በልደቱም በሰማይና በምድር ደስታ ይሆናል። ጥበብ ሰዎች ከምሥራቅ እጅ መንሻን ያመጣሉ። አይሁድም በእርሱ ላይ ተነስተው ይሰቅሉታል፣ እጆቹንና እግሮቹን ይቸነክሩታል፣ በመቃብርም ይቀብሩታል። በሦስተኛው ቀንም ይነሳል። ከድንግል ማኅፀን በሕቱም ድንግልና እንደወጣ ከመቃብር ይወጣል። ከመቃብርም ከወጣ በኋላ የመቃብሩ ማኅተም ይገኛል። በተዋህደው ሥጋ ይመላለሳል። በእርሱ ያመኑትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ይሰጣቸዋል። ልጆቹና ወንድሞቹም ብሎም ይጠራቸዋል። በሰባተኛው ዘመን ንጉሥ ከበረንጥያ ይመጣል። ከቁስጥንጥንያም ሴት መጥተው
ኢየሩሳሌም ይደርሳሉ። በእንጨት መስቀል ላይ ጌታ የተሰቀለ ስለሆነ ብዙዎች ሰዎችን ኢአማንያንን ያጠፋሉ። ብዙዎች አሕዛብን ይሰበስባሉ። አጋንንትን የሚያመልኩ ብዙዎችን ወደ እርሱ ይመልሷቸዋል። ከእርሱም ቀጥሎ ነፃ የወጣች አገር አብያተ ክርስቲያናትን የሚያፈርስ የሚገድል ንጉሥም ይመጣል። በዕፀ መስቀል የተሰቀለውን ጌታ የሚያመልኩትን በሰይፍ ይቀጣቸዋል። ብዙዎች በዚህ ንጉሥ ፊት ይዋረዳሉ። ብዙዎች ሰዎችን ይገድላል፣ ይሞታሉም። አብያተ ክርስቲያናትም ይፈርሳሉ። ከእርሱ በኋላ ከዕፀ መስቀል ላይ የተሰቀለውን ጌታ የሚያመልኩት ክርስቲያኖች ይበዛሉ። የስሙ ድምር የታወቀ ከደቡብ ሰው ይወጣል። ዓመት ይነግሣል። ከእርሱ ቀጥሎ እንደርሱ ያለ አንድ ይነግሣል። በስምንተኛው ዘመን ብዙ ችግርና ድንጋጤም ይሆናል። አብያተ ክርስቲያናት ሀገሮች ይፈርሳሉ፣ የባህር ዳርቾች ይጠፋሉ። ከእርሱ በኋላ በኢያልቢሶር ምድር በሚኖሩት በባህር ውስጥ ያሉ ደሴቶች ሰዎች ላይ ድንጋጤ ይሆናል። ሰዎችም ይማረካሉ። በበረንጢያ ውስጥ ፍርሃትና ድንጋጤ ይሆናል። በሮምና በአፍረንጊ መካከልም መንገድ ይታጣል። በዚያ ዘመን በመንገድ ውስጥ ብዙ ጦርነት ይሆናል። ሶርያም ትፈርሳለች። በምስራቅ ባለች ታላቅ አገር ንጉሥ 23 ዓመት በእርሷ ላይ ይነግሣል። አራተኛውን ግን አይፈጽምም። ደሙ በፈሳሽ ውሃ ይፈሳል። ያን ጊዜ መከራ በደሴቶችና በባህር ሁሉ ላይ ትመጣለች። ይሄ ሁሉ ፍርሃት ለሮሜ አይደርስም። በእርሱ ዘመን ሶርያ በደስታ ትኖራለች። ሞቱም ቅርብ ናት። ሀገሩም ትፈርሳለች። 2 ልጆችን ይተዋል። የአንዱ ስም ከደቡብ እንደመጣው ነው። ከእነርሱ ወገን በሶርያ ላይ ይሾማል። የባህር ዳርቻ ትጠፋለች። አብያተ ክርስቲያናት ይፈርሳሉ። ሰዎች ሁሉ በውሸትና በአመፃ ይኖራሉ። በዚያ ወራት ሎሌ ከፍ ይላል፣ ታላቅ ይዋረዳል። አገልጋይ ትከበራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። አባቶቻቸው እናቶቻቸው የማይታወቁ በሀገር ውስጥ ሁሉ ይሾማሉ። ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። በዚያ ወራት ኃጢአትና አመፃ ትበዛለች፣ እውነትም ይጠፋል። መነኮሳትና ካህናት የሚበድሉ ይሆናሉ፣ በኃጢአት ጎዳናም ይሄዳሉ። መብልና መጠጥን ወዳጆች ናቸው። ሙታንን አይቀብሩም፣ ለጸሎትም አይነሱም። ስለተሰጣቸው ቃል በሕዝቡ ላይ ይታበያሉ። እነርሱም በሥራቸው ያፍራሉ፣ ይፈረድባቸዋልም። ቃላቸውን ስሙ፣ እነርሱ እንደሚያደርጉት ግን አትስሩ። መራራትና ሃይማኖት ከእነርሱ ራቀች። የማቴዎስ ወንጌል ምዕራፍ 23 ከቁጥር 3ን ይመልከቱ። ከዚህ በኋላ አብያተ ክርስቲያናትም ይፈርሳሉ፣ ሰውም ያልቃል። በውስጧም ከሚያድሩ ከመናኞች የተነሳ ገዳም ትሰቃያለች ብሎ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚያሽሟጥጡ በቀር በተራሮች ውስጥ የሚኖሩ የሉም። በአህጉር ውስጥ ያሉትም በእነርሱ ላይ ድንጋጤ ይበዛል። ይህ ሁሉ በስምንተኛው ዘመን ይሆናል። አባቶች ልጆቻቸውን ለእኛ አይደላችሁም ይላሉ፣ ልጆችም አባቶቻቸውን ይክዳሉ። ሎሌዎች በገዦቻቸው ላይ ተነስተው ይገድሏቸዋል፣ ሚስቶቻቸውንም ይወስዳሉ። የማይታወቅ ሀገርን ይገዛል። ሚክያስ ምዕራፍ 7 ከቁጥር 2 እስከ 6 ያለውን ይመልከቱ። በምስራቅ ባለች ታላቅ አገር በእርሷ ላይ 3 ቀንና 3 ሌሊት ጦርነት ይነሳል። ከጥቂቶች ሰዎች በቀር በእርሷ የሚተርፍ ማንም የለም። ኢየሩሳሌም ትፈርሳለች። ጌታችን የተሰቀለባት ቦታ ከሕዝቦቿ ማንም አይተርፍም። ይሄ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን ካህናት፣ መነኮሳት፣ ቀሳውስት፣ አማኞች፣ የሙት ልጆች፣ ባላቸው የሞተባቸው ብቸኛ ሴቶችም ወደ እግዚአብሔር ይለምናሉ፣ ይጮኻሉም። ከኃጢአታቸው ብዛት የተነሳ ፊቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያው እስከ ኋለኛው ክፋት ትበዛለች። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 8፣ ማቴዎስ ወንጌል ምዕራፍ 23 ከቁጥር 38 እስከ 39 ያለውን ይመልከቱ። በዚያ ዘመን ሰዎች ከምስራቅ ሌሎችም ከምዕራብ ይመጣሉ። በመንገድ ውስጥ ተገናኝተው እርስ በርሳቸው ይጠያየቃሉ። ወዴት መሄድ ትወዳላችሁ ይሏችኋል። ወደ ምዕራብ መሄድ እንወዳለን ይላሉ። ወደ ምዕራብ አትሂዱ፣ ብዙ መከራ በዚያ አለና ይሏችኋል። እናንተስ ወዴት ትሄዳላችሁ ይሏችኋል። ወደ ምስራቅ ይላሉ። ወደ ምስራቅ አትሂዱ፣ ብዙ መከራ አለና ይሏችኋል። በዚያ ዘመን በወንዞች መካከል ያሉ ሀገሮች ይፈርሳሉ። ግብፅ እኩሌታዋ ይቃጠላል። በባህር ላይ ብዙ ሐዘን ይሆናል። በፈሳሽ ባህር ውስጥ ደም ይፈሳል። ንጉሥ ከቤቱ ይወጣል፣ ወደ ቤቱ አይመለስም። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይሆናል። በዘጠነኛው ዘመን የአንበሳ ልጅ ከምስራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ።
ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። ሕያዋንም ወደ ሞቱት መቃብር እያለፉ በሐዘን ዘመን የሞታችሁ እናንተ በእኛ ዘንድ ዛሬ ያለውን ተድላ ደስታ ጥጋብ ታዩ ዘንድ ተነሱ ይሏቸዋል። የዚህም ሰው መንግሥቱ 40 ዓመት ነው። ራእየ ዮሐንስ ምዕራፍ 18 ከቁጥር 20 እስከ 21፣ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 እስከ 21 ያለውን ይመልከቱ። በዚያ ዘመን ሰዎች ምጽዋት ለሚሰጡት ይፈልጋሉ፣ ሆኖም ግን ከነርሱ የሚቀበል አያገኙም። የምድር ፍሬያት ይበዛሉ፣ የገዳም እንጨቶችም ፍሬያቸው ይበዛል፣ የባሕር ዓሣዎችም ይበዛሉ። ምድር ከኃጢአት ትነጻለች፣ በገዳም ውስጥ ያሉ ባህታውያን ይበዛሉ፣ የፈረሱት አገሮች ይታነጻሉ። የዘመኑ ፍጻሜ 40 ዓመት ነው። ኢዮኤል ምዕራፍ 2 ከቁጥር 21 እስከ 26 ይመልከቱ። በዘጠነኛው ዘመን ከዳን ወገን ሴት ትጸንሳለች። አለቆች ከልዕልና ወደ ትሕትና ወርደው ከእነርሱ ጋር ይመላለሳሉ። ከዚህ በኋላ ጎግና ማጎግ መጥተው ዓለምን ሁሉ ይገዛሉ። በዘመናቸው ከምሥራቅ ከወጡ በኋላ ስሙ ሐለል ከተባለው ተራራ ውስጥ ከሴቲቱ ይወለዳል። እኔ አምላክ ነኝ እያለ ራሱን በእግዚአብሔር ያመሳስላል። በፀሐይ፣ በጨረቃ፣ በከዋክብት ከሚያደርገው ተአምርና ድንቅ ብዙዎች ይከተሉታል። ሙታንን ያነሳ ዘንድ ሥልጣን ይሰጠዋል። ወንጀልና ክህደት በሰዎች ላይ ይበዛል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። በዕፀ መስቀል ላይ የሚሰቀለው አንዲት ባልቴት እግዚአብሔርን የማይፈራ ሰውንም የማያፍር መኮንን ከባላጋራዬ ፍረድልኝ ስትለው ይህች ባልቴት እንዳትዘበዝበኝ ዘወትር እየመጣች እንዳታደክመኝ እፈርድላታለሁ ያለው ይደርስ ይፈጸም ዘንድ በዚያ ዘመንም ትንቢት፣ መንግሥትና ክህነት ትፈጸማለች። ሉቃስ ወንጌል ምዕራፍ 18 ከቁጥር 2 እስከ 4 ያለውን ይመልከቱ። የዚህ ሰው የሐሳዊ መሲህ ምልክቱ እንዲህ ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራስ ፀጉሩ ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ ዓይኑ በደም የተነከረ፣ ግራ ዓይኑ የሞተች ናት። ወደ ኢየሩሳሌምም ይደርሳል። ከደብረ ጽዮን በታች ተራዳ ድንኳን አዳራሽ ይተክላል። ራእየ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 2፣ ትንቢተ ዳንኤል ምዕራፍ 11 ከቁጥር 45፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። ከብቻው አምላክ በቀር አመጣጣቸው የማይታወቅ ሁለት ሰዎች ሄኖክና ኤልያስ መጥተው አንተ ሐሳዊ መሲህ እንጂ አምላክ አይደለህም ይሉታል። ያን ጊዜ በመሠዊያ ላይ ላሞችን ያቀርባሉ ብሎ ዳዊት የተናገረው ቃል ይፈጸም ዘንድ በእነርሱ ላይ ተቆጥቶ ይዟቸው በእውነት መሠዊያ ላይ ያርዳቸዋል። ራእየ ዮሐንስ ምዕራፍ 11 ከቁጥር 3 እስከ 7፣ መዝሙረ ዳዊት ምዕራፍ 50 ከቁጥር 19 ያለውን ይመልከቱ። ከዚህ በኋላ በመስቀል ላይ የተሰቀለው በእርሱ ላይ ተቆጥቶ እንደ ሰም ያቀልጠዋል። በእርሱ ያመኑበትንም ይፈጽማቸዋል፣ ይጨርሳቸዋል። የምድርን ፊት ያድሳታል። ከሰማይ እሳት ወርዶ ምድር 40 ዓለት ትቃጠላለች። ሰማይ እንደ ብራና ይጠቀለላል። ፀሐይ፣ ጨረቃና ከዋክብትም ይወድቃሉ። ከዚህ በኋላ እንደ እርሷ ያለ እርሷንም የሚመስል የሌለ ታላቅ ዕለት ትሆናለች። አባት በልጁ ልጁም በአባቱ ይደሰታል። በዚህ ዓለም ሳለ መልካም አድርጎ የነበረ ይደሰታልና፣ መልካም ያላደረገ ግን ደስታ የለውም። በዚህ ዓለም ሳለ ሃይማኖት የነበረው ያን ጊዜ ይድናል። የሳቤላ ትንቢት ተፈጸመ። ለዘላለሙ ለእግዚአብሔር ምስጋና ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ የሄቃር መጽሐፈ ፍልስፍና እና ራእየ ሳቤላ በመጋቢ ሐዲስ ሮዳስ ታደሰ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ኡራኤል ዘጥቅምት። አሁንም እነግርህ ዘንድ ስማኝ። ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፎች ነገር ሳትጠይቀኝ እንድነግርህ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህን ልብ አድርገህ ስማ።
በሊቀ ጳጳሳቱ ዘመን የስሙ ምልክት በ የሚል ይነግሳል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀሌምንጦስ መጽሐፍ እንደተነገረው ይህቺ አገርህ ኢየሩሳሌም እስከ 777 ዘመን ድረስ እኩሌታው ግዛቷ በአይሁድ እጅ እኩሌታው ግዛቷ ደግሞ በእስላሙ በምስር ወይም በግብፅ ንጉሥ እጅ ትቆያለች። በዚያ ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉሥ የዚያ አገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊው ንጉሥ የክርስቶስ ወገን የሆኑ የቅዱሳን ነገሥታት ይወለዳሉ። የአንደኛው የመጀመሪያ ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሦስተኛውም ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛው ዘ፣ የሰባተኛው ደግሞ ወ በ ሲሆን የስምንተኛው ደ እ፣ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገሥታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግሥታዊ ወንጌሉ በዓለም ሁሉ ይልቁንም በኢትዮጵያ አገር ትሰበካለች። ከ7000 ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያ ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ፣ እውነትና መልካም ሥራ መስራት ፈጽሞ የለም። ከመነኮሳት ማኅበር ሆነ ከካህናት ወገን ሁሉ ወንዶችና ሴቶችም በመልካም ሥራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኰለኞችና ሐሰተኞች ሴሰኞችም ናቸው። በኢትዮጵያ ሰዎች በአገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ 17 ቀን በወንጌላዊው በሉቃስ ዘመን በዓለም ሁሉ ከሰማይ እንደ ብላጊ ዝናም አመድ ይዘንባል። ያን ጊዜ የካህናት ወገን የእግዚአብሔር የምስዋዑን ሕግ በእውነት የሚጠብቃት ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና ፍርዱ ቀና የሆነ ንጉሥ የለምና። አመድ ከዘነመ ከ2 ዓመት በኋላ እንደ አሞር አገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነመ ከ32 ዓመት በኋላ ነፍስና ሥጋን የሚጎዳ ረሃብ ይሆናል። ከ40 ዘመን በኋላ እንደገና እንደ ፈረሶች ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነመ በ57 ዓመት የአረማውያን ጠላታቸው የሆነ ይነግሣል። አመድ ከዘነመ በኋላ የአረማውያን ነገሥታት አምላካችን የሰጣቸው 77 ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳግመኛም መጋቢት 29 ቀን ጥቂቶች የከዋክብት ምልክቶች ይታያሉ። አመዳይ ወይም ውርጭ በዘነበ በ70 ዓመት በኅዳር 7 ቀን በራሱ ላይ 3 የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚህ በኋላ የአረማውያን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉሥ የተወለዱ የኢትዮጵያ ነገሥታት ያሸንፏቸዋል። ከ77 ዓመት በኋላ 2 ከዋክብት ከፀሐይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደም በቀደሷት ቅድስት አገር በሆነች በኢትዮጵያ ላይ ይቆማል። በእነዚሁ ዓመታት በዚችው አገር ውስጥ በአመዳዩ ዘመን የተሸሸጉ ቅዱሳኖች ሁሉ ይሰበሰባሉ። አመድ ከዘነመ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሣል። ከወንጌላዊው ማርቆስ ወንበር ተሹሞ ከወጣ ጳጳሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡና በግብፅ ምድር በአባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ይደረጋል። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነ እውነተኛ አካላዊ ቃል ከሥጋ ጋር አንድ ባሕሪ መሆኑን የሚያስረዳ ነው። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ንጉሥ የተወለዱ 2 የኢትዮጵያ ነገሥታት ከእነርሱ ጋር ይገኛሉ። ከዚያም በቀናች የእስክንድርያ ሃይማኖት የሮምን ሰዎች ይረቷቸዋል።
ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ ድርሳነ ዑራኤል ዘጥቅምት። ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ራጉኤል ዘመጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የመላእክት አለቃ የቅዱስ ራጉኤል በዓል በሚከበርበት በመጋቢት አንድ ቀን የሚነበብ ድርሳን ይህ ነው። የመላእክት አለቃ የራጉኤል ጸሎትና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። በልብነ ድንግል ዘመነ መንግስት ስሙ ግራኝ የተባለ አንድ የእስላም ወገን በእግዚአብሔር ትእዛዝ በኢትዮጵያ ተነሳ። አብያተ ክርስቲያናትንም ሁሉ አቃጠለ። ክርስቲያኖችም ሁሉ ሀገራቸውን ለእስላሞች እየለቀቁ ወደ ሌላ ሀገር ተሰደዱ። በዚያን ጊዜ ንጉሡ ልብነ ድንግል በሱባኤና በቀኑና ወደ ፈጣሪው አቤቱ ይቅር በለኝ በማለት በብዙ ሐዘንና ትካዜ ለመነ፣ ጸለየ። አምላክን የወለደች እመቤታችንም በደሌን ሁሉ ይቅር ይለኝ ዘንድ ወደ ተወደደ ልጅሽ አማልጅኝ እያለ በፍጹም የምስጋና ጸሎት ተማለደ። ከዕለታት በአንድ ቀን እየጸለየ ሳለ እመቤታችን ድንግል ማርያም መልአከ ብርሃናት ቅዱስ ራጉኤልን፣ ቅዱስ ጊዮርጊስንና አባታችን አቡነ ተክለ ሃይማኖትን አስከትላ መጣች፣ እሷ ይቅር ባይ ናትና። ከዚያም ንጉሡ ልብነ ድንግልን እኔን ሳትወደኝ ምስጋናዬን ስለምን ትናገራለህ? ከእንግዲህ ጸሎትህንና ልመናህን አልሰማም፣ የአባትህ የወዳጄን የናዖድን ትእዛዝ አቃላሃልና አለችው። ዳግመኛም ልጄ ወዳጄ በአገልጋይ በዳዊት አንደበት የኃጥአንን ቅባ ጸሎት አልቀበልም ያለውን አልሰማህምን? አለችው። ንጉሡ ልብነ ድንግልም አምላክን የወለደች እመቤታችን ድንግል ማርያምን ድንግል ሆይ አባቶቼ ዘርዓ ያዕቆብንና ናዖድን አስበሽ ኃጢአቴንም ይቅር ብለሽ አማልጅኝ እያለ ለመነ። በዚያን ጊዜ እመቤታችን ከእንግዲህስ በነፍስ ትደሰታለህ እንጂ በሥጋስ በኩል ከባድ ሐዘን ያገኛል፣ በስደትም ትሞታለህ አለችው። ዳግመኛም ልብነ ድንግል ሆይ ፈጥነ ንስሐ ግባ፣ መንግሥት ከወዳጅ ከናዖድ ዘር እንዳይጠፋ ከልጄ ቃል ኪዳን ተቀብያለሁና አለችው። የልጆችም መንግሥት እንዲህ ነው፣ ቃሌን ጠብቀው ቢገኙ ልጄ ያነግሣቸዋል፣ ቃሌን ባይጠብቁ ግን መንግሥታቸውን ያጠፋል፣ አገራቸውንም ለባዕዳን ወገን ትሆናለች አለችው። ንጉሡ ልብነ ድንግልም አምላክን የወለደች እመቤታችን ማርያምን የምሞትበት ሀገር ወዴት ነው? ልጆቼ ስለ መንግሥት የሚነሱት በየት አካባቢ ነው? አላት። እመቤታችንም ከእንግዲህ ይህ ከኔ ጋር ያለው መልአክ ብርሃናተ ራጉኤል ይንገርህ ስትል መለሰችለት። ይህንንም ተናግራው ከሱ ተሰወረች። ከዚህ በኋላ ንጉሥ ልብነ ድንግል ትነግረኝ ዘንድ የተላከውን መልእክት ንገረኝ በማለት መልአኩ ቅዱስ ራጉኤልን ጠየቀው። ነገር ግን ያለምንም ማስፈራራትና ማስደንገጥ ትነግረኝ ዘንድ አምላክን በወለደች በእመቤታችን ድንግል ማርያም ማጸናለሁ። ከተወለድኩ ጀምሮ እስካሁን ድረስ ከቶ እንዳንተ ያለ አስፈሪ ፍጡር አላየሁምና ገና ገጽህንና ፊትህን ሰይፍህንም ባየው ጊዜ ፍርሃትና ድንጋጤ ይዞኛልና አለው። ዳግመኛም ንጉሡ ልብነ ድንግል መልአከ ብርሃናት ቅዱስ ራጉኤልን አንተ ማነህ? ተፈጥሮስ ከምንድን ነው? ከመሬት ነው ወይስ ከመብረቅ ነው? ሲል ጠየቀው። እሱም ስሜ በእሷ ይጠራ ዘንድ በሀገረ ማርያም አደሸዋ አዳስ ጣዋ የምትባል የደብረ ልደታን ቤተ ክርስቲያን የሠራ የአባትዬ ናዖድ ወዳጁ የምሆን ራጉኤል መልአክ ነኝ አለው። ይቺውም በትምህርቱና በጸሎቱ ብርሃናት ለመላ ኢትዮጵያ በማብራት ጨለማን ያራቀው ከእውነተኛው አባት ከተክለ ሃይማኖት በመንፈስ ቅዱስ የተወለደ ከሸሜንዥን ነብሪ ወገን የሚሆን የበኪሞስ ልጆች የጽዮን አገልጋዮች የአክሱም ካህናት አገራቸው ናት። አሁንም እነግር ዘንድ ያለ ፍርሃት ስማኝ። የሚያስፈራ እሳታዊና ነበልባላዊ ተፈጥሮዬም ፈጽሞ ያስደነግጥህ አንተ የወዳጄ ናዖድ ልጅ ነህና በቃልህ ወይም በንባብ የምነግርህን አስተውል። ነገር ግን እነሱንም በሚስጥር እጽፍልሃለሁ አለውና ከዚህ እንደሚከተለው ጻፍለት። የጽሕፈቱም ቃል እንዲህ የሚል ነው።
ይሸጣል፣ ገ ይነግሳል፣ ፊ ይሞታል። ያ የተባለው ግን ቸር ጻድቃንና የታመነ የአባት አብርሃም አምላክ የእግዚአብሔር ሀገር በሰላም ተጠብቃ ትኖር ዘንድ እስከፈቀደ ድረስ በሀገሩ ላይ በሰላም ይኖራል። አንተም ከዚህ በኋላ 12 ዓመት በስደት ትቀመጣለህ። በሐዋርያት የቀኖና ሥርዓት ንስሐ ብትገባ የአባት የአብርሃም አምላክ ይቅር ይላል። እሱ መሐሪ ይቅር ባይ ስለሆነ የሰው ልጆች ንስሐ ሳይገቡ ይሞቱ ዘንድ አይፈቅድምና፣ ስለሆነ በቅድስት ደብረ ዳሞ በሰላም ታርፋለህ። ንስሐ ካልገባህ ግን በዚያ በእስላም እጅ ክፉ አሟሟት ትሞታለህ፣ ነፍስም ወደ ሲኦል ትወርዳለች። የአምላካችን የኢየሱስ ክርስቶስ እናቱ ማርያምም ስላንተ አትማልድልህም። የሥላሴ ጠላት በሚሆን በአንድ አስማተኛ ጠንቋይ ምክር የክፉ ጠላት ዲያብሎስ የመርዙ መቀመሚያ የሚሆን ስሙ ሰጢጢራ በሚባል የእንጨት ጢስ የክርስቶስ ቅዱስ ሥጋው የሚፈተትበትን ቤተ መቅደስ አርክሰሃልና፣ እንደዚሁ ገ እንዳንተ በነገሰ ጊዜ ሕዝቡን በትክክል ቢያስተዳድርና ክብርት በምትሆን በእስክንድርያ ሃይማኖት ጸንቶ ቢገኝ መሐሪ የሚሆን የአምላክ እናቱ እንደ ቅድስት ድንግል ማርያም ወዳጅ እንደ አባትና ወድ መንግሥቱ ይጸናለታል። አሸናፊ የሚሆን የእግዚአብሔር እናት ወዳጅ የሚሆንና ሃይማኖቱ የቀና የአባትን የናውድን ሕግ እንዳንተ የሚያፈርስ ከሆነ ግን ከ3 ዓመት በኋላ ስሙ መመባል በሚባል በዚህ በእስላሞች ገዢ ወንድም እጅ ይሞታል። ይህም ሆኖ በኋለኛው ጊዜ ከተሸጠበት ይመጣና ነግሶ በዙፋኑ ላይ ይቀመጥ ዘንድ የፈጣሪያችንን እናት ይለምናታል፣ ይማልዳታል። እኔስ በጻድቁ አባት ዙፋን ላይ ተቀምጦ ይነግስ አይመስለኝም፣ ልቡ ክፉ ነውና። ነገር ግን ፈጣሪያችን መሐሪ ነውና በብርሃን እናቱ ኃይል ጸሎት አስቀድሜ ምስጢሩና ታሪኩን የነገርኩ ስሙ የተባለ የእስላሞቹን ገዢ ወንድም ያሸንፍና ለጥቂት ጊዜ ይነግሳል። አምላካችን በፍቃዱ ቢያነግሰውና አስተዳደሩ አገዛዙ እንደ አባት ቢሆን እንደ ቀደሞቹ ደጋግ አባቶች ነገሥታት አምሳል ይሆናል። ዕድሜውና ዘመኑም ይረዝማል። እስከ ዓለም ፍጻሜ ድረስ የልጅ ልጆቹ ይነግሳሉ። እንዳንተ ከሆነ ግን ብዙ ዘመን ነግሶ አይኖርም። አስቀድሜ የዚችን አገር ብዬ እንደነገርኩ በየረር ተራራ ምዕራብ በኩል ትይዩ የሆነች የዳግማዊ ዳዊት መናገሻ ከተማ የምትሆን በሀገረ ውስጥ የምትገኝ ስሟ አምባ ማርያም ተብላ በምትጠራ ቦታ ከነ ልጆቹ ለ40 ዓመታት ያህል ነግሶ ይኖራል። ልጆቹም ሁሉ እንዳንተ ከሆኑ እንዲሁ ሆንባቸዋል። ይቺ ቅድስት ሀገር የተመሰገነ የሁሉ ጌታ የሆነ እናት ምስጋኗ የሚነገርባት ሀገር ናትና፣ አምላካችንም ለ250 ዓመታት ያህል ምድረ በዳ ያደረጋትና የአንበሳና የነብር መናኸሪያ ትሆናለች። ሃይማኖቱ የቀና በንጉሥ በአባቴ ናውድ ካህናት ዘንድ የተጠላችና የረከሰች በምትሆን በትንባሆ ጢስ የሐሰትና የአምልኮ ባዕድ ካህናት ያረክሷት ዘንድ አይሻምና፣ ይህ የእስላሞቹ ዘመን 250 ዓመት እስኪፈጸም ድረስ እስላሞቹ ወደ እሷ ገብተው እንዳይቀመጡ ይችን ሀገር እኔ ጠብቃታለሁ። የመላእክት አለቃ ቅዱስ ራጉኤልም እንዲህ እየነገረው ሳለ ሌሊቱ ነጋና መልአኩ ከሱ ተሰወረ። በዚያን ጊዜ ራእዩ ጠፋበት፣ ከቃሉ ግርማ የተነሳ ልቦናው ደንግጧልና። ዳግመኛም መልካሟ እመቤቴ የአባቴ ወዳጅ ማርያም ሆይ በልጅሽ መልአክ አንደበት የጀመርሽውን ነገር ግለጭልኝ፣ በልጅሽ ሕማም ተማጽኛለሁ እያለ በብዙ ውዳሴ ምስጋና ጸለየ። በዚህችም ሌሊት በመላእክት ምስጋና እየጸለየ በምህላም ላይ ሳለ ጥቂት እንቅልፉ ሸለብ አደረገው። ዳግመኛም መልአኩ ቅዱስ ራጉኤል መጥቶ ንጉሥ ሆይ ሰላም ላንተ ይሁን፣ ትናንት ልብህ ክፉ ነበርክ፣ ዛሬ ግን መልካም ነገር ይታይብሃል አለው። እንደዚህም ብሎ በተናገረው ጊዜ በጣም ደነገጠ፣ ድምፁ እጅግ ያስፈራልና። ዳግመኛም አይዞህ አትፍራኝ፣ በቅድስት እናቱ ጸሎት ፈጣሪ ይቅር ብሎሃልና አለው። አሁንም እንደ ትናንትናቱ ይህን የምጽፍልህን ነገር ሁሉ ስማ፣ አስተውል አለው። ጽሑፉንም በብዙሃኑ የነጭ ሐር መጋረጃ ላይ እንዲህ ሲል ጻፈለት። ትናንት እንዳስረዳሁና እንደነገርኩ እነዚህን ተንበላታውያን ከመንዝ በስተቀር በሸዋ ምድር በሙሉ በኤረር፣ በዝቋላ፣ በምድረ ከተታ፣ በኦጋዳና በጽህጋ እስከ አባይ ወንዝ ድረስ በሀገረ ተጉለትና በይፋት ለ250 ዓመታት ይቀመጣሉ። ይችን ሀገር የሰውን ኃጢአት የሚያነጻ ንጹሕና ቅዱስ የሆነ የክርስቶስ ደም በዕለተ ዓርብ በብርሃነ ጽዋ የቀዳ ኡራኤል መልአክ ይጠብቃታልና። ስለሆነም ይቺ ሀገር ደጋጋ አባቶችን ነገሥታት ለስሙ መታሰቢያ አድርገው የሰጡት ስለሆነ የሊባኖስ ሞፈር ውሃን ወንዝ አይሻገሩም።
አስቀድሜ ታሪኳን የነገርኩ የስሟ ምልክት የሆነ ይችን ሀገር ቀና የሆነ ሰላማዊ ንጉሥ እስኪነግስ ተንበላት ወደ እሷ እንዳይገቡ ቅዱስ አምላክ በእኔ እጅ ይጠብቃታል። የንጉሥም የስሙ ምልክት አካላዊ ቃልን በሥጋ በወለደች እናት መጽሐፈ ድርሳን ሲል ይገኛል። የበትረ መንግሥቱም ምልክት ሲሆን ስርወ ሃይማኖቱም የእስክንድርያው ሊቀ ጳጳስ የዲዮስቆሮስ ልጆች ከያዕቆባውያን የመጣ ነው። የሚና ልጆችም የትውልድ ቦታቸው ምድረ ሸዋን ለቀው ወደ ሀገረ ሻንቃላ ይሰደዳሉ። ጎ በሚባል ሀገር ላይም ከተማቸውን ይከትማሉ። ይችም ሀገር የምትገኘው ፈለገ ወይን በሚባል ወንዝ በባህር ዳር አካባቢ ነው። የያ ልጆችም ወደ ምድረ አናርት ይሰደዳሉ። እኩሌቶቹም ወደ ሀገረ ጎ ሲሰደዱ በክፉ ቀን ልጆች ተቆርጠው የቀሩ ወደ ሀገረ ጉራጌ ይሰደዳሉ። ስለ ክርስትና ሃይማኖት መጥፋትም እያዘኑ በአረማውያን መካከል ይኖራሉ። ለምስክር ያህል በእያንዳንዳቸው ሀገር በስተቀር በዘመናቸው ቀሳውስት አይገኙም ጠፍቷልና። ነገር ግን በመንዝና በመልዛ በወጋዳና በጽህግ ሀገር በዱር በገደር በዋሻና በጉድጓድ ተሸሽገው በባህር መካከል በደሴት ላይ ሰፍረው ጥቂቶቹ ይተርፋሉ። ፈጣሪያችን ሊመርጣቸው ለክርስቲያን ልጆችና ለመጪው ትውልድ ምስክር ይሆኑ ዘንድ አምላካችን ከጥፋት ይሰውራችኋልና። በዚሁ በመንዝ ውስጥ ከንጉሥ ከያ ልጆች መካከል የሚተርፋለ። እሱ የኡራኤል ወዳጅ የሚሆን የንጉሥ የያ ልጅ ነውና። ስለዚህ ከሱ ወገን የሚወለዱ በተንበላታውያን በእስላሞችና በአዳል መካከል ሆነው በተክለ ሃይማኖት የጸሎት ኃይል የሸዋን እኩሌታ የሚገዙ መሳፍንት እንዳያጠፋ ፈጣሪን ለምነው እነሱም የተንበላታውያንን ዘመን እስኪያልፍ ድረስ ቅዱሱን መቃብር እንዳይደፈር በኃይላቸው የሚያስከብሩ ይሆናሉ። ነገር ግን የተንበላታውያን 250 ዓመት ተፈጽሞ አስቀድሜ እንደነገርኩ በኋላ የሚወጣው ንጉሥ እስኪነግስ ድረስ ደብረ አስቦ ጸጥታ አታገኝም አለው። ንጉሡ ልብነ ድንግልም ልክ አንድ ሰው ከባልንጀራው ጋር እንደሚነጋገር በሕልሙ ቅዱስ ራጉኤል እንዲህ በማለት አነጋገረው። ይህ ሃይማኖቱ የቀና እስራኤላዊ ንጉሥ የሚነግሰው መቼ ይሆናል? በስንት ዘመን ትውልዱስ እንዴት ነው? ከያኑ ዘር ወይስ ከንጉሥ ወገን ወይም ደግሞ ከሌሎች ንጉሥ ነገሥታት በኩል ነው ብሎ ጠየቀው። ቅዱስ ራጉኤልም መሐሪ በሚሆን በአምላክናት ትእዛዝ የሚጽፍልን ሁሉ ተመልከት፣ አስተውል እያለ በመጋረጃው ላይ የንጉሥ የያን ስም ዳግመኛ ጻፈለት። ትውልዱ ከሌሎች ነገሥታት ወገን አይደለም ከአንተ ዘር ነው እንጂ የሚል ልጆችም በሀገረ ጎ ይቀመጣሉ። የሻንቅላውና የምዕራቡን ሀገር በሙሉ እስከ ምጽዋ ባህር ድረስ የአረማውያንና የእስላሙን ሀገር ከባህረ ሄኖክ እስከ ምዕራቢው ምስራቅ ሀገር ድረስ ከጉራጌ ሀገር በስተቀር ይገዛሉ። የአናዕርት ሀገርም ያለ ጥምቀት በክርስትና ሃይማኖት ሕግ ብቻ ይኖራል። 250 የተንበላት ዘመን እስኪፈጸም ድረስ በዚያች ሀገር አጥማቂ ቄስ አይገኝምና የኡራኤል መልአክ ወዳጅ የሚሆን ከንጉሥ ከያ ቤት የሚወለደውም የሸዋን እኩሌታ ይገዛል። እስከ 7 ትውልድም ለ159 ዓመት ሰላም ይሆናል። እኩሌቷም ለ250 ዓመት በተንበላት እጅ ይገዛል። የሚል ልጅም ሀገረ ጎን በሰላም ይገዛል። በሻንቀላው ሀገርና በደቡብ በኩል ዘመነ መንግስቱ መልካም ይሆናል። እሱ በሚገዛበት ሀገር ሁሉ ብዙ አብያተ ክርስቲያናት ይታነጻሉ። ዕፀ ሕይወት ዕፀ መድኃኒት የሚሆን ከእስክንድሪያው ሊቀ ጳጳስ መንበረ ስር የሰርጸ ሃይማኖቱም የቀና ነው። ነገር ግን ሰይጣን በልጆቹ ይቀናል። ከተንኮለኞች ነገሥታት ወገንና ከክፉ ልጃቸው የተወለደ ከሰላማዊው ንጉሥ ዘር ወገን ንጉሥ ይወጣል። ሰይጣን ወደ እሱ ይስበዋል፣ እንዳንተ የእንጨት ጢስ ወይም ትንባሆ ያስጠጠዋል። እግዚአብሔርም በክፉ ሞት ይቀስፈዋል። የንጉሣዊ ዘርም ከሱ ነገድ ይጠፋል። አንተ በሚባል ጸሎት ለምነ ባመጣኸው ጦርነት ይሄ ከሀገር ወደ ሀገር የሚያሰድድ ተንበላታዊው ንጉሥ ወገን የሚሆን በሱ ምትክ ይነግሳል። ጻድቅና የሃይማኖት አምድ የሚሆን በግብፃዊው በሲኖዳ መጽሐፍ ራእይ ትንቢቱና ታሪኩ እንደተነገረ በዚያን ዘመን አመድ ይዘንባል። ከሰማይ አመድ በዘነበ በ32 ዓመት በሰዎች ዘንድ ፍቅር ስለሌለ ከእግዚአብሔር ዘንድ የረሃብ መቅሰፍት ይታዘዛል። የአምላክ ልጅ ሥጋውን ደሙን ስለማያከብሩ በቤተ መቅደስ ካህናት መካከል በየዓመቱ የመንፈስ ቅዱስ በረከት ትጎድላለች። ጻዳ የምትሆን የግብፅ በግ የወለደቻቸውን የያዕቆባውያን በግ ሃይማኖት የሚጠብቅ ቸር ጠባቂ የላቸውምና
ነገር ግን ስለ ቀናች ሃይማኖታቸው የዚህን እርኩስ እንጨት ጢስ ትንባሆን የማይወዱ በስውር የተቀመጡ በሀገረ ማርያም መነኮሳት ጸሎት ይህ የያዕቆባዊ ንጉሥ ይነግሣል። ንጉሥ ልብነ ድንግልም ቅዱስ ራጉኤልን ይህ የተንበላታውያን ባላጋራቸው የሆነ ሰላማዊ ንጉሥ አመጣጡ ወይም ማነሳሱ ዓመት ከዘነበ በኋላ በስንት ዘመን ይሆናል ሲል ጠየቀው። ቅዱስ ራጉኤልም መልሶ ለንጉሡ የሚነግረውን እንዲህ ሲል ጻፈለት። ዓመት በዘነበ ከ40 ዓመት በኋላ በሸዋ ሀገር ውስጥ ከንጉሡ ከያ ልጅ ካህናት ጋር ከፍተኛ የሃይማኖት ክርክር ይነሳል። በዚያን ዘመን የጥቁር ኮከብ ምልክት ይታያል፣ ይወጣል። በዚህ ሃይማኖት ሳቢያ በየሀገሩ ጦርነት ይነሳል። ዓመት ዘንቦ የሃይማኖት ጦርነት ከተደረገ 56 ዓመት በኋላም ይህ የነገርኩ ንጉሥ ይነሳል። ንጉሡ ልብነ ድንግል መልሶ ከየትኛው ክፍለ ሀገር ይወጣል በማለት ጠይቀው፣ የመላእክት አለቃ ቅዱስ ራጉኤልም እመቤታችን የለመንካትን ሁሉ የምነግርህና የምጽፍልህን ስማ፣ አስተውል፣ ምስጢሩንም አልሸሽግም፣ ተመልከት፣ ሁሉን እነግር ዘንድ ከፈጣሪያችን እናት ዘንድ ወደ አንተ ተልኬአለሁና። ስለሆነም የንጉሡ የብርሃን እናት እመቤታችን የምትወድ ነገዷ ከካህናት ወገን ሲሆን የትውልድ ሀገሯን በሀገረ ማርያም ውስጥ ነው። ለስም አጠራሯም አንደኛው ፈ፣ ሁለተኛው ዳ፣ ሶስተኛው ቁ፣ አራተኛው አ ነው። እንግዲህ ይህ ንጉሥ ከንጉሥ ትውልድ ከምዕራብ በኩል ይወጣል። በዚያን ጊዜ የልዑል ቃል መልአክ ኃይሉ ደ ተብላ በምትጠራ በደብረ ማርያም ውስጥ ቅባ ኃይል ወመንግሥቱ በስውር ይቀባል። ከዚያም ክቡር በሚሆን በሊቀ መላእክት ሚካኤል በዓለ ዕለት አስቀድሜ ስሙ አ ነው ብዬ ነገርኩ የእስላሞቹን ገዢ ልጅ ድል ያደርገዋል። በዚያኑ ዘመን የጎጃምና የጎንደርን ግዛት እስከ ላስታና አማራ ድረስ ያለውን ሀገር በእጁ ያገባል። ይህ ሁሉ በሆነ በሁለተኛው ዓመት በትግራይ ያለን ታላቅ መኮንን ሹም በእመቤታችን በድንግል ማርያም በዓል ቀን ድል ያደርገውና የትግራይ ሕዝቦች ይገዙለታል፣ ሀገሪቱንም በግዛቱ ውስጥ ያስገባታል። ከዚህ በኋላ የሊዮንን ሃይማኖት የተቀበለ በንጉሥ በሚ ልጆች ዘመን አስቀድሞ ያልተደረገ የሃይማኖት ጸብና ክርክር በዚያ ጊዜ በቀናች በእስክንድርያ ሃይማኖት ከፍ ያለ ጸብና ክርክር ይደረጋል። ስለዚህም በመላዋ ሀገር በብዙ ሐዘንና ለቅሶ ጸብ ክርክር ይሆናል። የንጉሡ የያ ልጆች በሮም ሃይማኖት አምነዋልና ይሄ ከደብረ ማርያም የወጣው ንጉሥ ግን የእስክንድርያን ሃይማኖት ወዶ የተቀበለ ነው። ይህም ከወንጌላዊ ማርቆስ መንበር የተገኘውን ሃይማኖት የተቀበለ ንጉሥ ከንጉሥ ከያ ተወልዶ ከተንበላታውያኖቹ ከእስላሞቹ ጋር የተቀመጠውን የሸዋውን መስፍን